ሰላም ተናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ተለያዩ አካባቢዎች የምርጫ ቁሳቁሶችን ለማድረስ አልቻልኩም ማለት የጸጥታ ሁኔታ በከፍተኛ ደረጃ እንቅፋት እንደሆነ በመግለጽ የምርጫ ቦርድ ሰብሳቢ ሪፖርት አቅርበዋል። ከዚህ በተጨማሪ ክልሎችም አልተባበርም አሉ ሲሉ ነው የምርጫ ቦርዱ ኃላፊ ወቀሳ የሰነዘሩት። ይህ በእንዲህ እንዳለም በከሚሴ የህዝብ ተወካዮች ምክር ቤት አባል ሆነው የተሰየሙት እንደታገቱ ተሰማ። እገታው የመንግስትን 10 ሚሊዮን ብር መከፈልን ተከትሎ እንደተለቀቁ ተሰምቷል። የምክር ቤት አባላ የታገቱት በኦሮሞ ነጻነት ሰራዊት መንግስት ሸኔ እያለ በሚጠራው እንደሆነ ቢገለጽም ታጣቂዎቹ በትክክል እነማን እንደሆኑ የታወቀ ነገር የለም። ገንዘቡን የከፈለው የአማራ ክልል መንግስት መሆኑ በራሱ ጉዳዩን አጠራጣሪ አድርጎታል። 41 ሀገራት በኢትዮጵያ የሰብአዊ መብት አያያዝ ላይ ያተኮረ የጋራ መግለጫ አውጥተዋል። በመግለጫው በኢትዮጵያ ያለው የሰብአዊ መብት ሁኔታ እጅግ አሳስቦናል ሲሉ ነው የገለጹት። ይህንንም ጉዳይ እናነሳለን። ሌሎች በርካታ አጀንዳዎችን ይዘን ወደ እናንተ መተናል። ዛሬ ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆኑ ጉዳዮቹን የምንመለከተው ፕሮፌሰር ብርሃኑ ነጋ ከኢዜማ አመራርነት መልቀቃቸው ተገልጿል። በምትካቸው አቶ ኢዮብ መሳፍንት መሰየማቸው ነው የተገለጸው። ፕሮፌሰር ብርሃኑ ነጋ አፈገፈጉ ወይስ ሸሹ? እንደሚባለው ከሆነ ፓርቲውን በረጅም እጅ ለመቆጣጠር በሚያስችል መልኩ የእሳቸውን ሰው አስቀምጠው ከፓርቲው አመራርነት መሰናበታቸው ነው የተነገረው። ለማንኛውም በፕሮፌሰር ብርሃኑ ነጋ የስንብት ንግግር ላይ አተኩረንም የተወሰኑ ሀሳቦችን እንለዋወጣለን። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ተናስተልን ያሬድ። ተናስተልን መሳይ እንደምን አለ? እንዴት አለ ያሬድ? ደህና ነው ወይ? ሰሞኑን እንግዲህ በተለያዩ ጉዳዮች ከመድረክ አልጠፋህም። እንደዚሁ ከምርጫ ጋር በተያያዘ በተለያዩ ጉዳዮች ላይ በተለያዩ ሚዲያዎች ላይ እየቀረብክ ሀሳብን እያካፈልክ ነው። ሰሞኑንም በአንከር ሚዲያ በተላለፈ አንድ መድረክ ላይ ኢትዮጵያ ያለችበትን ሁኔታ በተመለከተ በሰፊው ያቀረብከው እንደዚሁ ሀሳብ ብዙዎች መወያያ አድርገውታል። በተለይ ኢትዮጵያ ያለችበት 10 መገለጫዎች ቀውሱን በተመለከተ ማለት ነው። በዝርዝር እነዚህ ነገሮችን እንዴት ማየት ይቻላል በሚል 10 ነጥቦችን በመዘርዘር ነው ሀሳብን ያጋራህን። በእውነቱ ብዙ ነገሮችን ከዚህ ውይይት ለመረዳት ችለናል። ለማንኛውም ዛሬ በርካታ አጀንዳዎች አሉ። ከምርጫ ጋርም የተያዘ አጀንዳ ስላለን ወደ ኋላ ላይ ከሱ ጋር በተያዘ መልኩ የሚነሳውን እንድታነሳ እድሉን እሰጥሃለሁ። በቅድሚያ ግን አሁን ያለንበት ሁኔታ እንመልከተው። ኢትዮጵያ በግራ በቀኝም ተወጥራለች። ጦርነት አንዣቧል። በየቦታው የሚታየው የሚሰማው የሚነገረው ሁሉ ከጦርነት ውጪ ኢትዮጵያ ልተርፍ የምትችልበት ሌላ ሰላማዊ አማራጭ እንደማይኖር ነው በተለይ በአገዛዙ መንደር የምንሰማው። አብይ አህመድ ዛሬ በደረሰን መረጃ እንደተመለከተው ከሆነ በኦሮሚያ ክልል ያሉትን ሚሊሻዎች በሙሉ ወደ ማሰልጠኛ ካምፕ አስገብቷል። ሁሉ ነገር ወደ ጦር ግንባር የሚመስል አካሄድን እየተከተለ እንዳለ ነው መረጃዎች የሚያመለክቱት። እስቲ አጠቃላይ ሁኔታውን እንዴት እየተከታተልክ ነው? በኢትዮጵያ ያለንበት ሁኔታ ቀደም ሲል ያልከው 10 መገለጫዎች ቀውሶች አሉ የሚለውንም ዳግም ማንሳት የምትችል ይመስለኛልና ምን ላይ ነው ያለ ነው ያሬድ? አመሰግናለሁ መሳይ። ያው ኢትዮጵያ በጣም በብዙ ውጥረት ውስጥ የምትገኝ ሀገር ነች። እንደውም በቀደም በነበረው እኔ እናንተ ባረግነው ውይይት ላይ እናነሳዋለን ብለን ጊዜ በማጣት የተውነው የዚህ የቀጠናው ውጥረት በአፍሪካ ቀንድ ላይ የሚያሳድረው ጫና የዚህ የኢራንና አሜሪካና እስራኤል የሚያደርጉት ጦርነት በዛ መሃል የጠቅላይ ሚኒስትሩ ሌሎችም አካላት ያሳዩት ጣልቃ ገብነት የዛ ውጥረት ወደ አፍሪካ ቀንድ የሚያመጣቸው አደጋዎች እነሱ እንደተጠበቁ ሆነው ግን እንደ ሀገር በውስጥ ችግሮቻችን አንደኛ ኢትዮጵያ በጠቅላይ ሚኒስትሩ ወይም በብልጽግና በኩል በሱዳን ጉዳይ ጣልቃ ገብታ በብዙ ነገር እየተወነጀለች ነው። አርኤስኤፍን ካምፕ ሰታ
እስከ ማስታጠቅ እስከ ማደራጀት ከዩኤኢ ጋር በመገናኘት ከዛም አልፎ አሁን ጉንጀላም እየመጣባቸው ነው። ከኢትዮጵያ የተነሱ የድሮን ጥቃት ተፈጽሟል የሚል ክስም እየመጣ ነው። ስለዚህ ዙሪያችንን በእሳት የተከበበች ሀገር ነች። እንደገና ደግሞ የውስጡ እሳት ደግሞ በየቀኑ እየተንቀለቀለ ኢትዮጵያ ከውጭም ልክ እንደ አበሻ ድፎ ዳቦ ከላይም ከሳትም ከታችም በሚንቀለቀል እሳት ውስጥ ያለች ሀገር ነች እና እንግዲህ ይሄ እሳት ከዚህ እሳት ቶሎ ካላወጣው ዳቦ ወይ ያራል የማይበላ ይሆናል እና ኢትዮጵያ አደጋ ውስጥ ነች። ባጭሩ የውስጥ ጉዳዮቻችንን የተመለከተን እንደሆነ ይሄ የአገር ውስጥ ያለው አለመረጋጋት በተለይ ትግራይ አካባቢ ያለው ውጥረት እየጨመረ መምጣቱ ከኤርትራ መንግስት ጋር ያለው ሰጣ ገባ እሱም እንደዚሁ እየተካረረ የመጣ ነው። ከፍተኛ የሆነ ወታደራዊ ሞቢላይዜሽን በሁሉም አቅጣጫ እየተካሄደ ነው። የሚወጡት ሪፖርቶች ሁሉ የሚያሳዩት እሱን ነው። መንግስት ያለበትን የወታደር እጥረትም ለማሟላት በተለያዩ ከተሞች ውስጥ አፈሳና ህፃናት ልጆች ሳይቀሩ ታዳጊ ወጣቶችን አስገድዶ ወደ ውትድርና የመውሰድ ወደ ወታደራዊ ማሰልጠኛ ካምፖች የመውሰድ ነገር አለ። አንተም የጠቀስከው እንግዲህ በየክልሉ ያሉ ልዩ ኃይሎችንም ወደ ወታደራዊ ካምፕና ሁሉ ነገር ወደ ጦር ግንባር የተባለበት ጊዜ ላይ የመጣን ይመስለኛል እና የአገዛዝ ስርዓቱ በቀደምም በነበረው ውይይት ላይ ያነሳውት በ10 ወሳኝ የሆኑ ጉዳዮች ላይ ከዜሮ በታች የወደቀበት እንደ መንግስት የፌል ያረገ ገቨርነንስ ኢትዮጵያ ውስጥ መኖሩን ማመላከቻ ብዬ የጠቀስኳቸው ነገሮች ናቸው። አንደኛ የከፋ የህግ የበላይነት መታጣት፣ እንግዲህ የምክር ቤት አባል ጭምር ታፍነው በብዙ ሚሊዮን ብር የሚጠየቁበት ሀገር ነው። ከተራ ዜጋ አንስተህ እስከ ሀገሪቷ ከፍተኛ ባለስልጣናት፣ ባለሀብቶች፣ ለተደራጁ ኃይሎች አንዳንዱም የተደራጀ ኃይል በዛው በመንግስት ውስጥ ያሉ የታጠቁ ኃይሎች መሆናቸውን ሁሉ አንዳንድ ሪፖርቶች አሉ። ከዚህ በፊትም የነበረው እንግዲህ የነ ኮሬ ነገኛ ገዳይ ቡድን ወደ እንደዚህ አይነት ዝርፋ ላለመሄዳቸው ምንም ዋስትና የለም። ምክንያቱም አንዳንዶቹ ሰዎች ታፍነው እንዴት የተወሰዱበትን ሁኔታ ሪፖርቱን ስትመለከት ከመኖሪያ ቤታቸው ከሚሰሩበት ቦታ በቪት በደንብ የመከላከያ ልብስ የለበሱ የፌደራል ልብስ የለበሱ እነዛ ሰዎች ፌደራል ላይሆኑ ይችላሉ፣ ግን ያንን ልብስ ለብሶ በከተማ ውስጥ እየተንቀሳቀሰ አንድ ኃይል ሰዎችን ማፈን መዝረፍ ከጀመረ በትክክለኛ የመንግስት አካል ነው አይደለም ብሎ ለማለት ለሌላው ሰው ይቸግረዋል። ስለዚህ በለበሰው ዩኒፎርም ልትፈርጀው ትችላለህና ስርዓት አልበኝነቱ ለማንኛውም ከልክ በላይ ያለፈበት ከፍተኛ የሆነ የህግ የበላይነት መታጣት በብዙ የሀገሪቷ ክፍሎች ውስጥ ስር ሰዷል። በዛ ላይ በማንነት ላይ ያነጣጠሩ ጥቃቶች በተለይም ደግሞ በኦሮሚያ ክልል እየተፈጸሙ ያሉ ጥቃቶች በኦርቶዶክስ እምነት ተከታዮች ላይ፣ በብሔር ደግሞ በአማራ ብሔር ተወላጆች ላይ በዚህ ባሳለፍናቸው ሳምንቶች ብቻ የተፈጸሙት ነገሮች በጣም ሰቅጣጭ የወጡ ቪዲዮዎች የሚያሳዩት እጅግ የሚያስደነግጥ አሰቃቂ ድርጊቶች እየተፈጸሙ ነው። የእምነት ተቋማቶች ታርጌት ተደርገው በከባድ መሳሪያ የጥቃት ኢላማ የተደረጉባቸው ክስተቶች የተፈጸሙበት ነው። እንደዚህ በእርጉዝ እናት ሆዷ ላይ ተረግጣ ስትገደል የሚያሳዩ ፎቶዎች የወጡበት ነው እና የኛ መከራና ስቃይ አልነጥፍ ያለበት በጣም ክፉ የሚባል ጊዜ ውስጥ ነው በሳያለ ነው። ያሬድ እንግዲህ የተለያዩ ሀገራት 41 ሀገራት ሰሞኑን ለመንግስታቱ ድርጅት የሰብአዊ መብት ኮሚሽን ያቀረቡት አቤቱታ ወይም ደግሞ ሪፖርት አለ። በኢትዮጵያ ያለው ሁኔታ እጅግ ያሳስበናል በሚል ምናልባት ይሄ አንተ ከዚህ ከዓለም አቀፍ ተቋማት ጋርና ከተለያዩ መሰል ሀገራት ጋር ባለ ግንኙነት እውነት ለመናገር የበፊቱ አይነት ጠንከር ያለ ቁጣ ወይም ቁንጥጫ እንኳን አናይም። አሳስቦናል የሚለው ቃል እስኪናፍቀን ድረስ ምናልባት ይሄንንም ሰሞኑን ያወጡት ከምን የተነሳ ነው የሚለውንም እንደው መረጃው ካለ በእርግጥ እናንተ ከጀርባ ብዙ ጥረት እንዳደረጋችሁ ይሄንን አቋም እንዲይዙ የተለያዩ ስራዎች እንደሰራችሁ አውቃለሁ።
ነገር ግን ኢትዮጵያ ውስጥ ካለው መጠን ሰፊ ከዋት ዘመን በከፋ መልኩ በ10 በመቶ ጥፍም ማለት እንችላለን ኢትዮጵያ አደጋ ውስጥ ሆና ነገር ግን የነዚህ ሀገራት የነዚህ የተለያዩ ተቋማት ድምጽ የሳሳ ነው የኮሰሰ ነው አሁንም 41 ሀገራት በኢትዮጵያ ባለው ሁኔታ ሲጠቅሱ እንደው አገዛዙ ላይ በደንብ አድርገው ጫን ያሉበት ሁኔታ የለምና እስቲ ምንድነው 41 ሀገራት ያሉት ወደ ኋላ ላይ ምናልባት በሰፊው ልናነሳው ከቻልን በተለያዩ ጉዳዮች ኢትዮጵያ አደጋ ውስጥ ናት ጭንቅ ውስጥ ናት ያለችው ምጥ ውስጥ ናት ያለችው ቶሎ ይሄንን ወደ መፍትሄ ካልመጣ ኢትዮጵያ ብቻ ሳይሆን ቀጠናው ጭምር ቀውስ ውስጥ የሚገባበት ሁኔታ ነው ያለውና ምንድነው 41 ሀገራት ያሉት 41 ሀገራት በመጀመሪያ ኢኒሺዬቲቭን የወሰዱት የአውሮፓ ዩኒየን አባል ሀገራቶች ናቸውና ሌሎች ሀገራቶችንም ጨምረው ነው ይሄን መግለጫ ያወጡት ግን ይሄን መግለጫ ከማውጣታቸው በፊት በጣም ጥልቅ የሆነ አሰስመንት ሰርተዋል በዘርፉ ላይ ያሉ ባለሙያዎችን ጊዜ ወስደው አናግረዋል ካናገሯቸው ሰዎች አንዱ እኔ ነበርኩ ከ3 ሳምንት 4 ሳምንት በፊት ከነዚሁ አባል ሀገራቶች ጋር የስብሰባዎች ነበሩ በውስጥ የተካሄዱ ስብሰባዎች ነበሩ በኢትዮጵያ የሰብአዊ መብት ሁኔታ ላይ ያተኮሩ በመረጃ የተደገፈ ሪፖርቶች የቀረቡባቸው የሰብአዊ መብት ድርጅቶች በውጭ የሚገኙ የሰብአዊ መብት ድርጅቶች የተሳተፉበት ውይይት ነበር ጥያቄና መልስ ነበረ ከዛ በኋላ እነዚህን መረጃዎችና የራሳቸውንም ጥናትና አሰስመንት አድርገው የአገሪቷ ወደ ምርጫ እየሄደች ነው ይሁንና ግን አዳዲስ ግጭቶችና ነባር ግጭቶች ተባብሰው የቀጠሉበት ሁኔታ እንዳለ በደንብ ተረድተዋል የመረጃዎችን አሰባስበዋልና የተባበሩት መንግስታት የሰብአዊ መብት ካውንስሉ ጄኔቫ ላይ ተከታታይ ስብሰባዎችን በቀጣዮቹ ወራቶች ውስጥ ያካሂዳል ስለዚህ ለኢትዮጵያ መንግስት የሰብአዊ መብት ኮሚሽን ካውንስሉ ጥብቅ የሆኑ የእርምት ምክር ሐሳቦችንና ማስጠንቀቂያዎችን እንዲሰጥ ለማሳሰብ ጥሪ ያደረጉትና እኔ ባለው የሰብአዊ መብት በሚያወጧቸው ከዚህ በፊት ከሚያወጧቸው ሪፖርቶች አንፃር ይሄ ጠንከር ያለ ነው ከሌሎች ባለሙያዎችም ጋር ጄኔቫ ካሉ በዚህ ጉዳይ ላይ ከሚሰሩ የውጪ ኤክስፐርቶች ጋር እያወራን ነበር በዚህ ጉዳይ ላይ መግለጫው ከወጣ በኋላና በእነሱ እምነትም ጭምር ይሄ ጥሩ የሚባል መግለጫ ነው ምክንያቱም 41 ሀገሮች የዛ ሀገር የሰብአዊ መብት ሁኔታ ሀገሪቷ ያለችበት ቀውስ አዳዲስ የሚመጡ ግጭቶች ሊያመጧቸው የሚችሉትን አደጋዎች እስካሁን በነበሩ ግጭቶች የመንግስት የሽግግር ፍትህ አደርጋለሁ ብሎ ለግርግር ለተወሰኑ ወራቶች ፖሊሲ ቀርጫለው ምናምን ብያለው ብሎ ባለሙያዎች ተሳትፈዋል ተብሎ ሆይ ሆይ ተብሎ የዜና ፍጆታ ከሆነ በኋላ ግን ያ ጉዳይ በፍትህ ሚኒስቴር ደረጃ ራሱ ይሄንን ጉዳይ እንዲሰሩ የተዋቀረው ኮሚቴ ለጊዜው ስራውን እንዲያቆም ነው የተደረገውና ያንን የትራንዚሽናል ጀስቲስ የሽግግር ፍትህ እኔ ያደርጋለሁ ለኔ ተውልኝ ያለበት አብይ አህመድ ያለበት ዋነኛ ምክንያት የፕሪቶሪያን ስምምነት ተከትሎ አንዱ ቅድመ ሁኔታ የነበረው በአስቸኳይ በግጭቱም ወቅት ከዛ በፊት በተፈጸሙ አስከፊ ሰብአዊ መብት ጥሰቶች ላይ አጥፊዎች እንዲጠየቁና ተበዳዮች እንዲካሱ ስምምነት ላይ ተገብቶ ነበረ እና ደግሞ ገለልተኛ አጣሪ ከተባበሩት መንግስታት የሚወከል ተገብቶ ያጣራ የሚል ስምምነት ነበርና ያ ገለልተኛ አካል ገብቶ በመንግስትም በሌሎች አካላትም የተፈጸሙትን ወንጀሎች እንዳያጣራ ለማደናቀፍ እኛ የሽግግር ሂደቱን በራሳችን የሽግግር ፍትህ ሂደቱን በራሳችን እናካሄዳለን ብለው አጀንዳውን ለማስቆምና የምዕራባውያኖቹን ጸጥ ለማስባል ሞክረው ነበረ ግን ብዙ ርቀት ሊሄዱ አልቻሉም እና ፖሊሲውን ከነደፉ በኋላ ስታክ ነው ያደረገው ምክንያቱም ብዙ መዘዝ ነው ይዞ የሚመጣው ያ የሽግግር ፍትህ በአግባቡ ከተካሄደና ምርመራ የሚካሄድ ከሆነ ለተፈጸሙ ወንጀሎች ሁሉ ተጠያቂዎች ይለዩ ከተባለ ከና አብይ አህመድ አንስተህ የጦር አዛዦች በየቦታው በየደረጃው የተሳተፉ አካላት ሁሉ ተጠያቂ ነው የሚሆኑት ስለዚህ እሱን ለማስቆም ብለው ነበርና እዚህ መግለጫ ላይ እነዚህ ነገሮች ሁሉ ተነስተዋል የተጀመረ የተባለው የሽግግር ፍትህ በአግባቡ መካሄድ አለበት ከምርጫው በፊት የተዘጉ ምህዳሮች የሐሳብን የመግለጽ ነጻነት የታሰሩ ሰዎች መለቀቅ አለባቸው የሲቪክ ምህዳሩ መከፈት አለበት ግጭቶችን ለማስቆም መንግስት ጥረት ማድረግ አለበት
የሚሉ ጠንከር ያሉ እንትኖች ናቸው መግለጫው ላይ የተካተቱትና እንደ ተራ መግለጫ የሚታይ አይደለም። በእርግጥ በኢትዮጵያ ጉዳይ ላይ የዓለም አቀፍ ማህበረሰቡ ዝምታውን አብዝቷል። የኢትዮጵያን ግጭት ባላይ የሚያልፍባቸው ሁኔታዎች በስተዋል። ግን አንዳንድ ጊዜ ለአገዛዝ ስርዓቱ አመቺ ሁኔታ የተፈጠረ መሆኑን መዘንጋት አያስፈልግም። በፊት የዩክሬን ሁኔታ ነበር። አሁን ደግሞ በሚድል ኢስት ያለው ቀውስ ለትናንሽ አምባገነኖች እንደ ሰርግና ምላሽ ነው። በቤታቸው የሚፈጽሟቸውን ወንጀሎች የዓለም አቀፍ አይን የዓለም አቀፍ ሚዲያዎች ሁሉ ትኩረታቸው ወደ ትላልቅ በሚባሉ ችግሮች ላይ ስለሚያተኩር እነዚህ ትናንሽ አምባገነኖች ይሄን ጊዜ እንደ ኦፖርቹኒቲ ነው የሚጠቀሙበት። በሀገር ውስጥ መፈጸም የሚፈልጓቸውን የሰብአዊ መብት ጥሰቶች ማድረስ የሚፈልጉትን ጉዳት በሰፊው የሚሄዱበት ጊዜ ነው። ምክንያቱም ዓለም ትኩረቱ ሌላ አቅጣጫ ላይ ስለሆነ እንጂ ይሄ ሪፖርት ጥሩ የሚባል ሪፖርት ነው። ግን በዚህ የሚያበቃ አይደለም። ለተባበሩት መንግስታት የሰብአዊ መብት ካውንስል ነው የቀረበው። ካውንስሉ ሪዞሉሽን እንዲያወጣ ነው። የነዚህ 44 ሀገሮችን ውሳኔ ተቀብሎ አጠናክሮ ተጨማሪ ሐሳቦች ጨምሮ የተባበሩት መንግስታት የአቋም መግለጫ እንዲያወጣ ነው። እሱ እንግዲህ በቅርብ ጊዜ ይሆናል ብለን ተስፋ እናደርጋለን። ያሬድ ያው ቀደም ሲል በእነዚህ ሀገራት ላይ ያደረጉ ያሉትን ነገር እንደው ለመተቸትም የተፈለገው በኢትዮጵያ ያለው ሁኔታ ከትላንት የከፋ በብዙ እጥፍ ኢትዮጵያ አደጋ ውስጥ እየገባች እንደሆነ በብዙ ማስረጃዎች እየቀረበ ባለበት ሰዓት የትላንቱን ያህል እንኳን ነገሮችን ጫና አድርገው ይህንን አገዛዝ እጅ መጠምዘዝ ያልፈለጉበት ምክንያቱ ምንድነው ነው? አንዳንድ ባለፉት 2-3 ቀናት ውስጥ የሆኑትን ብቻ መጥቀስ ይቻላል። በአማራ ሳይንት በአንድ ቤተክርስቲያን ጥንታዊ ቤተክርስቲያን ላይ በከባድ መሳሪያ ድብደባ ፈጽሞ የቤተክርስቲያን አባቶችን፣ ሰላማዊ ዜጎችን፣ ምዕመናንን የገደሉት የአብይ አህመድ ወታደሮች። በጎጃም እንደዚሁ በድሮን ጥቃት በአንድ ገበያ ቦታ ላይ የድሮን ጥቃት ተፈጽሞ የሀገር ሽማግሌዎች፣ የከተማዋ ሰላማዊ ነዋሪዎች ወደ 12 የሚጠጉ ተገለዋል። በወለጋ ያለውንም ሁኔታ እንደዚሁ ወደ አቤ ዶንጎሮ አካባቢ ያለውን ሁኔታ ብንመለከት በአብዛኛው እዛ ያለው ማህበረሰብ ከፍተኛ አደጋ ላይ የጣለ ከሞትም ባሻገር ንብረቶቻቸው ተቃጥሎ የእርሻ ማሳዎቻቸው የእህል ክምሮቻቸው በሙሉ እየተቃጠለ ያለበት ሁኔታ ነው። ምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የሚደርሰው ጥፋት አሁን እየደረሰ ያለው ደግሞ ማሳቸውን ማቃጠል፣ ቤታቸውን ማቃጠል፣ ይሄ ሁሉ ኢትዮጵያ ውስጥ ነው። አንዳንድ ጊዜ ለማሰብም የሚከብድ ነገር ነው ኢትዮጵያ ውስጥ እየሆነ የሚገኘው። ይሄ እንግዲህ አማራ ክልል ውስጥ ትግራይ ያለውን አንዳንድ ቦታ ያለውን መጠነ ሰፊ ጉዳዮችን ወደ ጎን አድርገን አንዳንድ አካባቢዎች የሚከሰቱ የጸጥታ ችግሮችን እየጠቀስን ነው። በዚህ ደረጃ ሀገር ቀውስ ውስጥ የገባችበት ሌላ የዓለም ክፍል ካለ ምናልባት ልንሰማ ዝግጁ ነን። ኢትዮጵያ ትልቅ አደጋ ላይ ነው ያለች። ከዚህ አንጻር ነው እነዚህ ዓለም አቀፍ ተቋማትና ምዕራባውያን መንግስታት የአቅማቸውን ያህል የመጠምዘዣ ጉልበታቸውን ያህል አገዛዙ ላይ ያደረጉ አይደለም። ይልቅስ የተለያዩ ቦታዎች ላይ ትኩረታቸው እንደተወሰደ እናውቃለን። ነገር ግን ኢትዮጵያ በጣም ወሳኝ በሆነ ቦታ ላይ ነው የምትገኘው። የአፍሪካ ቀንድ እዛ አካባቢ የሚፈጠር ነገር ኋላ ላይ መዘዙ ለምዕራባውያን ሀገራት ለአሜሪካም ጭምር የሚተርፍ እንደሆነ ጠፍቷቸው አይመስለኝም። ለማንኛውም የጉዳዮቹ ቅደም ተከተል በእነሱ መለኪያ የሚሰፈር ስለሆነ ለምን ትኩረት እንደነፈጉት በዛ ደረጃ የምናውቀው ነገር የለም። እንደው ያሬድ ተጨማሪ የምታነሳው ሀሳብ ካለ እድሉን እሰጥሃለሁ። በቀጥታ ወደ አንድ ጉዳይ ልግባ። እንግዲህ ያገዛዙ ባለስልጣናት ጭምር እየታገቱ ነው። የህዝብ ተወካዮች ምክር ቤት አባል የከሚሴ ተወካይ ከከሚሴ ተወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ወይዘሮ አሚና እንድሪስ ሰሞኑን በአማጽያን ታግተው አገዛዙ ገንዘብ ከፍሎ አስለቅቋቸዋል ነው የተባለው የሰማ ነው። እኚህ ሴትዮ እንግዲህ በዛ ቀጠና በተፈጠረው ችግር በአንድሚውን በሌላ እጃቸው ያለበት ድጋፋቸውን ለማን እንደሚሰጡ በአደባባይ ጭምር የሚናገሩ ሴት ናቸው። እዛ አካባቢ ለተቀጣጠለው እሳት እርስ በርስ ለተፈጠረው ግጭትም ተጠያቂ ከሚሆኑት የህዝብ ተወካዮች አንዱ ናቸው። ሰሞኑን ለአንድ ጉዳይ ወደዛ አካባቢ ሲሄዱ ነው የተጠለፉት። ድራማ ነው፣ ብዙ ነገር እየተባለ ነው። ምክንያቱም እዛ አካባቢ ያሉትን አማጽያን የሚያደራጀው የአብይ አህመድ አገዛዝ ነው። መሳሪያ የሚያስታጥቅ ተልኮ የሚሰጥ የሎጂስቲክ አገልግሎት የሚያቀርብ የአብይ አህመድ አገዛዝ ነው።
ታዲያ ለምንድነው የራሱ ታጣቂዎች እንዲያግቱ አድርጎ በጎን ደግሞ በገንዘብ የሚያስለቅቀው የሚለው ጥያቄ በደንብ ምላሽ የሚያገኝ መሆን አለበት። እዛ አካባቢ ያለው ሁኔታ በተመለከተ አንተም በቅርበት የምትከታተለው የምታውቃቸው መረጃዎች አሉ። ለማንኛውም ወይዘሮ አሚና እንድሪስ በከሚሴ አካባቢ በተፈጠረው ችግር በዋናነት በሕዝብ ተወካዮች ምክር ቤት ይሄ አካባቢ የማን ነው? ማን ነው ባለቤቱ? እነማን ለማን እንደሚያደሉ እንኳን ሳይሸማቀቁ ሳያፍሩ በግልጽ የሚናገሩ የሕዝብ ተወካይ ናቸው። እውነት ለመናገር የአማራ ክልል ተወካይ ናቸው። ነገር ግን ከማን ጋር እንደሚሰሩ ልባቸው ለማን እንደሚመታ በአደባባይ የሚናገሩ ሴት ናቸው። እንደዛ ያደረጉ ማን ነው ሊያግታቸው ታዲያ የሚችለው? እንቆቅልሽ ነው። ድራማው ብዙ ነገርን እንድናስብ የሚያደርግ ነው። ያሬድ የመጀመሪያው የዚህ የምዕራቡ ዓለም የኢትዮጵያን ጉዳይ የሚያይበት ነገር ላይ ትንሽ ልበልና እንግዲህ ትልቁ ነገር ተመልከት። አሁን ኢራን ላይ፣ ሊባኖን ላይ፣ እስራኤል ላይ እየደረሰ ያለውን ውድመት የሚያዩበትን ማግኒቲዩድ የአደጋውን መጠን አይተህ እነዚህ አሁን ኢትዮጵያ ውስጥ አልፎ አልፎ የሚከሰቱትን የቤተ ክርስቲያን መውደም፣ የሰዎች መውደም እንደ ኢቭን አፍሪካ ውስጥም ከአንዳንድ አካባቢ ግጭቶች ጋር ያነጻጽሩትና በፕራዮሪቲ ደረጃ ከወሰድከው ብዙ እንትናቸው አይደለም። ይሄን የምለው በቃ እንደው ከምዕራቡ ዓለም ከውጭው ዓለም ብዙ የኢትዮጵያ ሕዝብ መጠበቅ የለበት። የኢትዮጵያ ሕዝብ ዓለም ታዘበልኝ፣ ጮህልኝ፣ በደሌን ለምን ዝም አለ ከሚል የሀገሩ ባለቤት እኮ የጉዳዩ ባለቤት የሆነው ሕዝብ እኮ ዝም ያለበት ሀገር ነው መሳይ። በኢትዮጵያ እንዲህ አይነት የከፋ ሁኔታ ውስጥ ለለውጥ የሚታገለው የማህበረሰብ ቁጥር በፐርሰንትን ብታስቀምጠው እዚህ ግባ የሚባል አይደለም። የጠቅላላ ፖፑሌሽኑን እኔ 1% አይሞላም። ስለዚህ የቀረው ህዝብ እንደው 10% እንኳን እየተቆረቆረ ነው የሆነ ነገር እያረገ ነው ብለህ እንኳን ብትወስድ 90% የሚሆነው የሀገሪቷ ህዝብ የራሱን በደል ቁጭ ብሎ የሚመለከት ነው እና ሌላው ዓለም ከሌላ ቦታ መጥቶ ትኩረት እንስባለን የኢትዮጵያ ችግር እንዴት ጉዳያቸው አይደለም ብሎ ተስፋ አድርጎ መጠበቁን ማቆም አለበት። በጮሁለት ልክ ዕውቅናውን ወስዶ ፋይት ነው ለራሱ ነፃነት በሰላማዊ መንገድም መታገል ለነፃነት ለአርነት መታገል ነው ለኢትዮጵያ ህዝብ ትኩረትም የሚያሰጥህ። ለምሳሌ የኢራን ጉዳይ ብዙ የተወሳሰቡ ነገሮች ቢኖሩትም ከግጭቱ በፊት የኢራን ህዝብ በማያቋርጥ ሁኔታ አመጽ ላይ ነበር። ታስታውሳለህ መሳይ? አደባባይ ሞልተው ከአገዛዝ ስርዓቱ ጋር ጉሮሮ ለጉሮሮ ተናንቆ ህዝቡ ይታገል ነበረ። ያንን ኦፖርቹኒቲ ነው ሌላው ዓለም ጣልቃ ገብቶ ያው የሆነ ያለውን እያየን ነው። ግን እሱ የተወሳሰበና ሌላ ኮንቴክስት ነው። ለማንኛውም የኢትዮጵያን ጉዳይ በዚህ ደረጃ ከሆነ ዓለም አቀፍ ማህበረሰቡ የሚያየው ከዚህ በላይ ምንም የማያረግ ከሆነ የጉዳዩ ባለቤት የኢትዮጵያ ህዝብ የራሱን ነፃነት በራሱ ለማስጠበቅ መታገል አለበት እንጂ በየዓመቱ ይሄንን ርዕስ ያነሳ እንደው ዓለም አቀፍ ማህበረሰቡ ለምን ዝም አለኝ እያለ ማለቃቀስም ምንም ማለት ጥቅም የለውም። እነሱን ትቶ እነሱም የራሳቸው ኢንተረስት አላቸው። ወደዚህኛው ጉዳይ ስመጣ አንዱ እንግዲህ የዚህ አገዛዝ ስርዓት ልሽቀት ወይም አገር ማስተዳደር አለመቻል አንዱ ማሳያው ከተራ ግለሰብ እስከ ባለስልጣናት ያሉ ሰዎች መታገት እንደ ቢዝነስ አዋጪ ቢዝነስ በአንድ ጀንበር በሚሊየን የሚገኝበት ቢዝነስ ሆኖ የታጠቁ የተደራጁ ኃይሎችም በጸጥታ ሴክተር ውስጥ ያሉ የመንግስት የጸጥታ አካላትም እንደ ቢዝነስ የያዙት መሳይ። ሌሎች እኔ ማት ሪፖርቶች ይደርሱኛል። ሰዎች ያለምንም ወንጀል አንዳንዱ የሆነ ጥፋት ፈጽመው ፖሊስ ማስረጃ ይዞባቸው አዲስ አበባ ላይ ፖሊስ ጣቢያ ከተወሰዱ በኋላ ሰውየው ትንሽ ገንዘብ አለው ተብሎ ከታሰበ ፖሊሶች ያንን የሚያሳይ ምልክት ካዩ የመጀመሪያው ነገር ድርድር ነው። ስንት ብር ትሰጠናለህ? ኬዙን ፋይሉን ሁሉ እስከ ሰኞ ክስ ሳልመሰርት ቶሎ በሂሳብ መደራደር ከቻልን ፋይሉን እዘጋልሃለሁ ብለው
የፖሊስ ጣቢያ አዛዦች ወንጀለኛ ይዘው በገንዘብ የሚደራደሩበት ሀገር ነው። አንዳንዴ ደግሞ ምንም ወንጀል ያልፈጸመን ሰው ድንገት ይዘው ከገሌ ጋር አፊሊዬሽን አለው ብለን ወስደን አንዱ ካምፕ ውስጥ ጥለን ከምትሰቃይ ብር አምጣ ተብለህ ከፖሊሶች ጋር የምትደራደርበት ሀገር ነው። ስለዚህ ኢትዮጵያ ውስጥ አፈና እና አንድን ሰው አፍኖ ደግሞ ላምፕሳም ከፍተኛ ገንዘብ መጠየቅ በስርዓቱ ውስጥ ያሉ የጸጥታ አካላትም ከስርዓቱ ውጭ ያሉ የተደራጁ አካላትም ቢዝነስ አድርገውታል። አንድ እሱ ነው። ሁለተኛው የስርዓቱን መውደቅ የሚያሳይህ የትም ሀገር እንዲህ አይነት ሰዎች ሰው ሲያግቱ ያለ የሌለ ኃይሉን ይዞ የጸጥታ አካሉ ጥንቃቄ የተሞላው ሚሽን ወስዶ ሰዎቹን በነፃ ያወጣል፣ ያስለቅቃል። ኢትዮጵያ ውስጥ የመንግስት ባለስልጣናት አደራዳሪ ናቸው። በስንት ብር መለቀቅ እንዳለብህ በቅርብ ጊዜ የኬንያ ዜጋ የሆነ ሰው ለስራ ወደ ኦሮሚያ ክልል ሄዶ የኬንያ ስንት ነው ወደ 3 ሚሊዮን የኬንያ ሺሊንግ ነው ከዛ በላይ ነው የተጠየቀበት። ውጭ ጉዳይ ሚኒስትር ያውቃል። የኬንያ ኤምባሲ በጉዳዩ ውስጥ ገብቶበታል። የኢትዮጵያ መንግስትና የጸጥታ አካላት ያውቃሉ። ተደራድረው ነው ገንዘብ ተከፍሎ የተለቀቀው። ስለዚህ ከዛ ድርድር ጀርባ ማን እንዳለ መገመት ትችላለህ። መንግስት ከአጋቾች ጋር ተደራድሮ በኮሜርሻል ባንክ ነው ገንዘብ የምታስገባው፣ በሚሊዮን የሚቆጠር በዚህ አካውንት ገንዘብ አስተላልፉ ተብሎ ያን የተጠየቀውን ገንዘብ አስተላልፈ ሰዎቹ ይለቀቁልህ። አንዳንድ ኬዝ ሰምቻለሁ። ሰዎች ታግተው ኦሮሚያ ክልል ውስጥ ለአባ ገዳዎች ገንዘብ እነሱ አደራዳሪ ሆነው ሰዎቹን አደራድረው የታጠቁ ኃይሎቹን በመሃል አባ ገዳዎቹ ገንዘቡን ተቀብለው ወስደው ሰጥተው ሰዎች አስለቅቀዋል። ስለዚህ በድርድር የሚሰራ ቢዝነስ ነው ኢትዮጵያ ውስጥ ሰው ማገት። በዛ ውስጥ ታጣቂ ኃይሎችም ይጠቀሙበታል። ሌላ አማራጭ የላቸውም። በመንግስት ውስጥ ኑሮ የጠረረበት የጸጥታ አካልም የተሰጠውን መሳሪያና ዩኒፎርም አድርጎ ማታ ያግተሃል። ጠዋት አደራዳሪ ሆኖ ደግሞ ገንዘብ ከታገቱ ቤተሰቦችና በአጋች ነውን በሚሉ በራሱ ማከል ገንዘብ ይተላለፋል። እና ይሄ ብዙ ሰዎች ደግሞ የሚገርምህ ኬዙን እናውጣው ይነገር ሲባሉ ባካችሁ ይሄ ኬዝ አደባባይ ከወጣ በስም ከተጠቀስን እናጠፋቸዋለን ብለውናል የጸጥታ አካላት፣ የመከላከያ አባላት፣ የፌደራል ፖሊስ አባላት፣ የክልል ጸጥታ አባላት። ይሄን ካወጣችሁ እዚህ ያለውን ቤተሰብ እገሌን እንደዚህ እንገልባቸዋለን ተብለው ማስጠንቀቂያ ተሰጥቷቸው አደባባይ ኬዙ እንዲወጣ አይፈልጉም። ስለዚህ ይሄ ለኔ ፌል ያደረገ የመንግስት ስርዓት ባለበት ሀገር ብቻ ነው እንዲህ ያለ ነገር ሊከሰት የሚችለው። በስንት ጊዜ ሰዎች 2-3 ላቲን አሜሪካ ውስጥ እነዚህ ድራግ ዲለሮች ምናምን አንዳንዴ እንዲህ ያለ ነገር ይሰራሉ። ግን በቃ መንግስት ተፋልሞ ምን ብሎ እንትን ያደርጋል። ከስንት ጊዜ አንዴ የሚከሰት ነገር ነው። እንዲህ አይነት የዴይ ቱ ዴይ ኢንሲደንት ሲሆን ግን የሚያሳይህ አገሪቷ ውስጥ ህግ የለም፣ መንግስት የለም፣ ጸጥታ የሚያስከብር የመንግስት አካል የለም፣ ዜጎችን የሚጠብቅ የመንግስት አካል የለም። ለምን ጥበቃ አታደርጉልንም ብለህ በፓርላማ ጠቅላይ ሚኒስትሩን ስጠይቅ እኔ ሚሊሻ ነኝ ወይ በእያንዳንዳችሁ በር ቆሜ ጥበቃ ማደርግላችሁ የሚል የስላቅ መልስ ነው የሚሰጥህ። ይሄንን እሳቸው በየቤታችን ቁሙ አልተባሉም። ግን የህዝቡን ጸጥታ ባደራጁት ሰራዊት ልክ ስልጣናቸውን ለማስጠበቅ ይሄን ሁሉ በመቶ ሺህ የሚቆጠር ሰራዊት አዝምተው ህዝብ ያስገድሉ የለም እንዴ? ስለዚህ ሰራዊት የምታደራጀው የህዝብን ጸጥታ ልታስከብር፣ የህዝብን ደህንነት ልታስጠብቅ ነው። ጠቅላይ ሚኒስትሩን በግል መሳሪያ ይዘው በየበራፋችን ቁሙ ያላቸው ሰው የለም። ግን ጥያቄው እንኳን ሲነሳ መልስ የሚሰጥበት መንገድ እንዲህ አይነት የስላቅ ምላሽ ነውና ይሄ የሚያሳየህ ያው ስርዓት አልበኝነት ዝም ብሎ የመጣ ነገር ሳይሆን ውጤቱም ጭምር የተፈለገ ይመስላል መሳይ።
ያሬድ እንግዲህ የወይዘሮ አሚና እንድሪስ መታገትና በኋላም የተባለው 10 ሚሊዮን ብር ነበር ተጠይቆ እንግዲህ በምን ያህል ብር ተደራድረው የመንግስት አካላት እንዳስለቀቋቸው የሚታወቅ ነገር የለም። ዋናው ነገር ብር ተደራድሯል። ብሩ ከፍ ዝቅ ይበል ቁጥሩ በትክክል የሚታወቅ ነገር የለም። ግን የሚከፍለው ያው እሳቸው የአማራ ክልል ተወካይ ስለሆኑ የአማራ ክልል መንግስት ነው። አንዳንዶች የአማራ ክልልን ለማራቆትና በባዶ ለማስቀረት የአብይ አህመድ አገዛዝ የተለያዩ ዘዴዎችን እየተጠቀመ ነው። በጀቱ በዋናነት የሚዘወረው በክልሉ የበላይነት በያዘው ወታደራዊ አመራር እንደሆነ ይታወቃል። የክልሉ ምስለኔ አስተዳደር የፖለቲካ አመራሩ ከዛ ትዕዛዝ እየተቀበለ በጀት እየለመነ እየጠየቀ ክልሉን አንዳንድ ጉዳዮችን የሚያስፈጽም እንደሆነ ከዚህ በፊት የሚቀርበ ሪፖርት ያመለክታል። እዛ አካባቢ የሚንቀሳቀሰው በመንግስት ኃይል የጦር መሳሪያ እየቀረበለት በጀት እየቀረበለት የሚበላው ምግብ ሁሉ እየቀረበለት የሚንቀሳቀሰው መንግስት ያደራጀው አካል ነው። በተለያየ ጊዜ ከተሞችን እያቃጠለ በተለይ የአማራ ማህበረሰብን በከፍተኛ ደረጃ እንግልት ውስጥ የከተተው ከታጠቀው ማህበረሰብ ጋር በተያዘ የመንግስት ኃይል ነው ከጀርባ የሚገኘው። ስለዚህ ይህ ድራማ መቼ ነው ሊቆም የሚችለው? እኚህ ሴትዮ ነገ ከነጎዲያ ያ አካባቢ ወደ ቀውስ ቢገባና የለየለት የእርስ በርስ ግጭት ቢከሰት በዋና ተጠያቂነት ፍርድ ቤት የሚቀርቡ ሴትዮ ናቸው። መንግስት ግን አስለቅቋቸዋል። ለማንኛውም ያሬድ ምን ልናይ እንችላለን? ዋስትና የለም ማለት ነው። በዛ አካባቢ የአብይ አህመድ ምናልባት የድራማው አካል ከሆነ ነገም ከነጎዲያ ተመሳሳይ ነገር ልናይ እንችላለን። እንግዲህ ሁለት ነገሮችን ማሰብ ይቻላል። ከራሱ ከመንግስት በወጡ ሪፖርቶች በቅርብ ጊዜ አንዳንድ ግለሰቦች ታፍነው የጠፉ ተብሎ ገንዘብ ተጠየቀባቸው ተብሎ ምናምን በኋላ በፖሊስ ሪፖርት ላይ ያዩዋቸው ሰዎቹ ራሳቸውን ካጋቾች ጋር ተስማምተው ቤተሰቦቻቸውን ገንዘብ ለመቀበል ያደረጉት ነገር ነው የሚል ዜናዎች አይቻለሁኝ እና ታጋቹ ካጋቾች ጋር ተነጋግሮ ቤተሰብ ገንዘብ ለመቀበል ወይም ከተወሰኑ እሱን ለማትረፍ ከሚጨነቁ ሰዎች ገንዘብ ለመቀበል ያደረገው መሆኑን ደርሰንበታል። እንግዲህ ይሄ ነገር እንዲህ ያለ ድራማ ከተጀመረ መንግስት ውስጥም ያሉ ሰዎች እንዲህ ያለውን የማጭበርበር ወንጀል የመታፈን ድራማ ሊሰሩ የሚችሉበት እድል ላለመኖሩ ምንም ዋስትና የለም። ስለዚህ አንድ የመንግስት ባለስልጣን በተለይ እንደሳቸው አይነት ቦታ ላይ ያለ ሰው ከአፋኞች ጋር ተደራድሮ በገንዘብም በምንም ታግተዋል ተብሎ ከዛ በድርድር ገንዘቡ ከመንግስት ካዝና ያን ሰው ለማትረፍ ከወጣ በኋላ ወደፊት ብሩን ሊከፋፈሉ ይችላሉ። አሁን የሳቸው እንደዛ ነው እያልኩ አይደለም፣ ግን እንደዚህ ግለሰቦች እንደዚህ ጀምረዋል ብሎ ፖሊስ ሪፖርት ካደረገ ኢትዮጵያ ውስጥ ብዙ አይነት ሰምተን ማናቃቸው አይነት አስደማሚ ወንጀሎች እየተፈጸሙ ያለበት ሀገር ስለሆነ በሞቱ ሰዎች እኮ ለብዙ አመት ደሞዝ የሚከፈልበት ሀገር ነው። እንደው የዚህ ቀደም ሲልም አንተ አንስተዋል ድራማው ምን ያህል እንደው ረቂቅም አይደለም፣ ይህን ያህል የተወሳሰበም አይደለም። እነዚህ አጋቾች እኮ ቀጥታ የባንክ አካውንት አላቸው። አንድ ወቅት ላይ የኢትዮጵያ ንግድ ባንክ ዳይሬክተር ወይም ፕሬዝዳንት አቶ አቤ ሳኖ ሲጠየቁ እኛ ምን አገባን፣ እኛ አካውንት የማን ነው ከጀርባው ማና ይሄንን የፋይናንሻል ኢንተለጀንስ ነው መቆጣጠር ያለበት አሉ። አንድ ህጋዊ የሆነ አካውንት በሳምሶናይት እኮ አይደለም ይሄ የገንዘብ ልውውጥ የሚደረገው። ባንክ ውስጥ ምን ያህል ገንዘብ እንዳላቸው ሁሉ አጋቾች ያውቃሉ። ይሄን መረጃ ከየት አገኙ? ይሄንን ነጥብ ይዘን ብልጽግና ወይም ደግሞ የአብይ አህመድ አገዛዝ ወደ ስልጣን ሲመጣ በኦሮሚያ 22 ባንኮች የተፈጸመውን ዝርፊያ ስንመለከት ያ ዝርፊያ ደግሞ በኦህዴድ መዋቅር ውስጥ እንደተከናወነ ራሳቸው የዛን ወቅት የኦሮሚያ ክልል የጸጥታ ቢሮ ኃላፊ የነበሩት ብርጋዴር ጀነራል ከማል ገልቾ የተናገሩት ነው። ስለዚህ እነዚህን ነገሮችን ነጠብጣቦችን ስናገናኝ ከዚህ ጀርባ አጋችም ታጋችም ገንዘብ ተቀባይም ሁሉን ነገር የሚያደርገው የአብይ አህመድ መዋቅር መሆኑን እየተረዳን የመጣ ነው። ይሄ 8 ዓመት ሙሉ የዘለቅንበት ነው። ዛሬ አዲስ ነገር አይደለም ብለን ነው መውሰድ የሚገባን። ከዛ አንፃር እንድታየው ነው። አዎ መሳ አንዳንዱን ነገር ለማመን ሁሉ ይቸግራል። አንዳንድ ሰዎች የገጠማቸውን ነገር ሲነግሩ ትደነግጣለህ እና እየተፈጸሙ ያሉት ነገሮች ትልቅ የዝርፊያ ሰንሰለት ከደህንነት መዋቅሩ ከፋይናንስ ደህንነት አንስተህ
እስከታች ከተላልቅ ባለስልጣናት አንስተህ መከላከያ ውስጥም ደህንነት ቢሮ ውስጥም ፖሊስ ውስጥ ያሉ ኃይሎች የሚሳተፉባቸው የተለያየ ዘርፍ ያላቸው የዝርፊያ ሰንሰለቶች አሉ። በየመስሪያ ቤቱም ጭምር ያ የዝርፊያ ሰንሰለት እታች ያለ ሰራተኛ ከፍተኛ ጉቦ ይጠይቅህና እንዴ አይበዛም ወይ ስትለው እስከ ላይ ያለው ባለስልጣን ድርሻ አለው እዚህ ውስጥ በጋራ ነው የምንከፋፈለው ብለው በፊት ለፊት ነው የሚነግሩ እና በነጋዴዎቹ ላይ የሚጫወቱባቸውን እንትን በቅርብ ጊዜ በደንብ እንዲህ ያለ ችግር የገጠማቸው ሰዎች ያካፈሉኝ ነው። ለምሳሌ በሁለት ተበዳሪ ብድር ባካሄዱ ነጋዴዎች መካከል አንድ እንትን ብድር አስመላሽ ግብረ ኃይል የሚል ተፈጥሯል። መንግስት ማያውቀው በመንግስት እንትን አይደለም። የደህንነት ሰዎች የመከላከያና የፖሊስ ሰዎች ያሉበት ነው። በማንኛውም ሰዓት የሆነ ሰው ከፍተኛ ገንዘብ አበድረው አልሰጥ ካለህ ፍርድ ቤት ሄደህ በፍትሐ ብሔር በምን መከሰህ ለአመት አትጉላላም። እነዚህ ሰዎች ነው ኬዙን የምሰጣቸው። ያን ሰውዬ ያግቱትና ወስደው አስረው በወንጀል እንደዚህ ብለን ከሰን ከነገሬ ጋር አፊሊዬሽን አለው ብለን እንደ ብሔሩ ሌላ ጣጣ ውስጥ ከምንከት ያቶ ገሌን ገንዘብ በዚህ ያህል ቀን ውስጥ መልስ ይባላል። ያ ሰውዬ ተበድሮም ተለቅቶም ከየትም አስፈልጎ ገንዘቡን ለሰውየው ይመልሳል። ብሩን የተመለሰለት ሰው ኮሚሽን ለነዚህ የጸጥታ አካላት ይከፍላል። እና እንደዚህ እዚህ ደረጃ የደረሱ በጣም የሚያስገርም እንግዲህ በደንብ በተግባር የሆነ ነገር ነው የምነግርህ። ከብዙ መረጃዎች አንድ ማመን አቅቶኝ ከተለያየ አቅጣጫ ማጣራት ሞክሬ ነበር። የተለያዩ ሰዎች እንዲህ ያለ ነገር ኤክስፒሪየንስ አድርገዋል። ጉምሩክ አካባቢም በተለያዩ ቦታዎች በመንግስት ጨረታ በሚወጣባቸው አካባቢዎች ያሉ ርብርቦች የሚያስደምሙ ናቸውና ይሄ ሰዎችን አግቶ የመውሰድ በተለይ ሀብት ያላቸውን ሰዎች የነሱን ሪሌቲቭስ እንትን ማድረግ እንደ አዋጪ ቢዝነስ በተለይ መሀል ከተማ ላይ የሚካሄዱት ነገሮች ዛቻ፣ ማስፈራሪያው ይሄን ያህል ብር ካላመጣህ አማራ ከሆነ ከፋኖ ጋር ግንኙነት አለው፣ ኦሮሞ ከሆነ ከኦላ ጋር ግንኙነት አለህ ብለን እንዴት ትደረጋለህ እያሉ በመቶ ሺዎች በሚሊዮን ገንዘብ መጠየቅ በቃ የተለመደ ኮመን ቢዝነስ ሆኗል መሳይና ይሄ በጣም አደገኛ ነገር ነው ለአገዛዝ ስርዓቱ ለራሱም ጭምር። ፈልገው ያርጉትም አያርጉትም ተባባሪም ይሁኑም አይሁኑም አንድ ስርዓት እዚህ ደረጃ ላይ ከደረሰ በቃ የኖ ሪተርን ዞን ውስጥ ነው የምትገባው። ምክንያቱም እነዚህ ሰዎች ነገ ቆጣጠራለው በሙስና ስርዓት ይዛቸዋለሁ እንኳን ብትል መጀመሪያ የሚያጠፉ እነሱ ናቸው። ምክንያቱም የተደራጀ ጋንግ ነው እየፈጠርክ ያለው የዘራፊ ቡድንና እንዲህ ያሉ ድራማዎች የተለመዱ ድርጊቶች ሆነዋል። ከዚህ በፊት አንድ የዛሬ 2 ዓመት ይሁን 3 ዓመት አካባቢ በራሱ በመንግስት በቴሌቪዥን ከደህንነት ከመከላከያ ከፖሊስ የተወጣጡ የሆነ ቡድን መታወቂያቸው ራሱ ፎርጅድ አይደለም። ምክንያቱም ስራ ላይ ያሉ አክቲቭ ሰዎች ናቸው። ግን በውስጥ ተደራጅተው ባለሀብቶችን በየቤታቸው እየሄዱ ይነጥቁ ምን የነበሩ ቡድኖች መጨረሻ ላይ የደህንነት ቢሮ ጋር ተጋጭተው ቦሌ ፍሬንድሺፕ ቢዝነስ አካባቢ ተኩስ በቀን በጠራራ ሰዓት በምሳ ሰዓት ላይ እኔ እዛ ነበርኩኝ በወቅቱ ቢሮዬም እዛው አካባቢ ነበር። በከፍተኛ ተኩስ ሰዎች ሁሉ ተጎድተው ቆስለው መጨረሻ ማታ የዜና አወጃ ላይ የደህንነት አባላት የሆኑ የመከላከያ አባላት ያሉበት የታጠቁ ሰዎች በመታወቂያቸውን እያሳዩ ዝርፊያ ውስጥ ገብተው ነበር ደርሰንባቸዋል ምናምን ብሎ መንግስት መግለጫ የሰጠበትን ኬዝ አስታውሳለሁና አሁን ይሄንን ስራ እየሰሩ ያሉት እንደዛ ያልተነኩ ግን ደግሞ ኃይል ራሳቸውን ያደራጀ በመንግስት ስር ያለ ትልቅ የማፊያ ኔትወርክ መኖሩን ነው የሚደርሱኝ ብዙ መረጃዎች የሚያመላክቱት መሰለኝ። ያሬድ እንግዲህ ኢትዮጵያ የማፊያ ስርዓት ያለባት ለመሆኗ ብዙ አስረጂ የሆኑ አጋጣሚዎችን መጥቀስ የሚቻል ነው። ባለፈው ዓመት
እንደዚሁ ያለ የአፍሪካ ልማት ባንክ ፕሬዝዳንት የኢትዮጵያ ቅርንጫፍ ኃላፊ በጠራራ ፀሐይ ነው የተደበደቡትና ከዚህ ከመንግስታዊ መዋቅር ካለው የዝርፊያ ቡድን ጋር በተያያዘ ትልቅ አደጋ ውስጥ ገብተው የነበሩት በኋላ የአብይ አህመድ አገዛዝ ያው የስም ማጥፋት ነገሩ በጣም እየበረታና ጉዳዩ እየከረረ ሲመጣ በተለያዩ ዲፕሎማሲያዊ መንገዶች ነገሩን አድበስብሰው ያለፉበት ሁኔታ ነው ያለው። አጠቃላይ አገዛዙ የማፊያ ስርዓት ነው ኢትዮጵያ ውስጥ እየተዘረጋው። አብይ አህመድ አንድ ቀን እድሜ የሚያስገኘው ማንኛውንም አይነት ነገር ከመጠቀም ወደኋላ የሚል አይደለም። ምናልባት ከምርጫ ጋር የተያዘውንም እናንሳ። እንግዲህ እንዲህ አይነት አገር አብይ አህመድ መቆጣጠር የማይችላቸው አካባቢዎች በየዕለቱ እየሰፉ በመጡበት ጊዜ ራሱ የምርጫ ቦርድ እኛ ባለፈውም ጠቅሰናል። የምርጫ ቦርድን የውስጥ መረጃ አግኝተናል። የውስጥ ሜሞ፣ የውስጥ ማስታወሻ ለብልጽግና ፓርቲ ላከው። ምርጫውን ለማካሄድ የሚያስችል ነገሮች የሉም። አብይ አህመድ በባሌም በቦሌም ብላችሁ አድርጉ ብሏቸዋል። እየወጣችሁ ምርጫው ማድረግ አይቻልም የሚለው የሻዕቢያና የጽንፈኛ ኃይሎች ትርክት ነው። እንዲህ አይነቱን ነገር አፋችሁ ውስጥ አታስገቡ። ምርጫው ይደረጋል፣ ያለውንም ማንኛውንም ነገር ተጠቅማችሁ ምርጫው ይደረግ ብሎ ቆፍጠን ቆንጠጥ ያለ ማስጠንቀቂያ ነው ለምርጫ ቦርድ ኃላፊዎች የሰጠው። ሴትዮዋ የፈለገችው ያው ያገዛዙን የፖለቲካ ድራማና የምርጫ ድራማ ማስፈጸም ስለሆነ ከዛ ያለፈ ዝንፍ ብላ መውጣት አልቻለችም። የህሊና ጉዳይ አለ። እንደነ ብርቱካን ሚደቅሳ በተወሰነ ደረጃ ህሊናቸውን ጠብቀው የሚሰሩ ሰዎች ሊያደርጉት የማይችሉትን ሴትዮ እንደፈለገ አብይ አህመድ የሚያደርገውን ነገር ማስፈጸም ብቻ ይሆናል ተቀዳሚ ተግባሯ። ነገር ግን ሰሞኑን መግለጫ ሰጥታለች። በዚህ መግለጫዋ በተለያዩ አካባቢዎች የምርጫ ቁሳቁስ ለማድረስ ተቸግረናል፣ አንድም ትራንስፖርት፣ ሁለትም የጸጥታ ችግር፣ እንደዚሁም የክልል መስተዳድሮች እየተባበሩን አይደሉም ስትልም ወቀሳ ሰንዝራለች። እነሱ ነገሮች ባለፉም የነበሩ ወቀሳዎች ናቸው። የትራንስፖርት አሁን ደግሞ ካለው የነዳጅ እጥረት ጋር ተያይዞ ከትራንስፖርት ሎጂስቲክ ጋር የተያዘ ችግር ባለፈውም ነበረ፣ አሁን የበለጠ ከፍቶ መጥቷል። ከዛ የከፋው ግን የጸጥታው ችግር ነው። ሰሞኑን በአፋር አካባቢ የምርጫ ጣቢያ ህንፃዎች በሙሉ በእሳት የተያያዙበት፣ ወደዛ አካባቢ የሚሄዱ የምርጫ ቁሳቁሶች የተቃጠሉበት ሁኔታ ነው የተፈጠረው። ይሄ ነገር አማራ ክልል እንደ ዋስትና የለውም። ኦሮሚያ ክልል በብዙ ቦታዎች ዋስትና የለውም። አብይ አህመድ ግን አይኑን ጨፍኖ ምርጫው ይደረግ በሚለው አቋሙ ጸንቷል። ሴትዮዋ ይህንን ሪፖርት ካቀረበች በኋላ የተለያዩ እንደው እና አብይን እንዳስቀይሙ የሚያደርጉ አንዳንድ ስኬቶች ተገኝተዋል ብላ የተናገረችበት ሁኔታ አለ። ያም ሆነ ይህ ምርጫው አደጋ ገጥሞታል። ሊደብቁት የማይችሉት ሊያመልጡ የማይችሉት በፕሮፓጋንዳም ሆነ በተለያየ መልኩ ሊሸፍኑት የማይችሉት ሀቅ እያፈጠጠ ከፊታቸው መጥተዋል። ምን ማድረግ ይችላሉ ያሬድ? እኔ እንዲህ ያሉ ነገሮች መከሰታቸው አያስገርመኝም። ቀድሜ ነው መገምተናል እና እኔ ገና ከዚህ የከፉ ነገሮች ሁሉ ሊመጡ ይችላሉ። ምክንያቱም ዜጎች በነፃነት ከአንድ ቦታ አንድ ቦታ ተሳፍረው መንቀሳቀስ በማይችሉበት ሀገር የሀገሪቷን ቀጣይ የፖለቲካ ሁኔታ ሊወስን የሚችል ቁሳቁስ ይዘህ በነፃነት ግጭት ባለባቸው አካባቢዎች መንቀሳቀስ ይቻላል፣ ምርጫ ጣቢያዎች ማቋቋም ይቻላል የሚለው በቃ ማንም ሰው ሊገምተው የሚችለው ነገር ነው። እነዚህ ኦሮሚያ ክልል በብዛት፣ አማራ ክልል እኔ ሙሉ በሙሉ ምናልባት እንደው አንዳንድ ከተሞች አካባቢ ቢደረግ እነሱም ከስጋት ነፃ ናቸው ብዬ አላስብም። ትግራይ ያው ሙሉ በሙሉ 100% ምንም ነገር ሊኖር አይችልም። አፋር ይኸው ካሁኑ እንዳየኸው ነው። ቤኒሻንጉል ጉሙዝ እና ጋምቤላም ተመሳሳይ ከተማ ውስጥ ካልሆነ በስተቀር ተመሳሳይ ጣፈንታ ነው የሚገጥማቸው። ስለዚህ ለዛ ነበረ ምርጫ አይደለም ይህች ሀገር አሁን ቅድሚያ ማድረግ ያለባት የሽግግር ሂደት ሰላምን ሊያመጣ የሚችል እርምጃ ነው እንጂ የአብይን ስልጣን የሚያጸና ምርጫ ውስጥ መግባት በአንድ መልኩ ግጭቶቹን ያባብሳል። ሁለተኛ የግጭቶቹን መባባስ ምክንያት አድርጎ ደግሞ ሀገሪቷን ወደ ሌላ የአስቸኳይ ጊዜ አዋጅ ውስጥ ከቶ ለተራዘመ ጊዜ ወደ ወታደራዊ አስተዳደር በሚመስል ሁኔታ አካባቢው ሀገሪቷን በአፈና ውስጥ ለማቆየት ሌላ ምክንያት ሰበብ መፍጠሪያ ሊያደርጉት ይችላሉ እና ለኔ በወታደር አዝምተህ ምርጫ ልታካሄድ አትችልም። የምርጫ ባሎት ቦክሱ የምርጫ ቁሳቁሶችን በወታደር አጓጉዘ
ምርጫ ጣቢያዎችን በወታደር አስጠብቀህ እንግዲህ በአገሪቷ ውስጥ በሺዎች ቢቆጠሩ ምርጫ ጣቢያዎች አሉ። ለእያንዳንዱ ምርጫ ጣቢያ ስንት ወታደር መድበህ ነው? በዛ ላይ በዛው ልክ አገሪቷ ጦርነት ውስጥ ነች። አብይ ከውስጥ ኃይሎች ጋር ይዋጋል። እንደገና ከውጭ ኃይሎች ጋር ለመዋጋት ወታደር ከአንድ ቦታ አንድ ቦታ እያንቀሳቀሰ ባለበት ምርጫ ደግሞ በየመንደሩ ነው የሚካሄደው። በየመንደሩ የሚካሄድ ምርጫ በአፈሙዝ አስጠብቀህ ሊሆን አይችልም። ለዛ ነው መጀመሪያ አገሪቷን የሚያረጋጋ ፖለቲካዊ ቁርጠኝነት የሚጠይቅ እርምጃ ያስፈልጋል የሚል አስረግጠን እየተናገርነውና እኔ አፋር ላይ የደረሰው ጉዳት ያሳዝናል። ግን ጥሩነቱ የሰው ሕይወት ላይ ጎዳ ይችላል። ግን በየቦታው የሀገር ሀብት ይወድማል። እንዲህ አይነት ድርጊቶች በብዙ ቦታዎች አማራ ክልልም ኦሮሚያ ክልልም ደጋግመን ልናይ እንችላለን። ኢቭን ሰላም አለባቸው የምትላቸው አካባቢዎችም ላይ ያሉ በርካታ የማህበረሰብ ጥያቄዎች፣ የግጭት ምክንያት የሆኑ ውጥረቶች በአግባቡ ባልተፈቱበት ሁኔታ ወደ ጌዲዮ አካባቢ ብትሄድ፣ ደቡብ ክልል ብዙ ቦታዎች ላይ በተረጋጋ ሁኔታ ምርጫ ማካሄድ የሚቻልበት አውድ አይደለም ያለው እና አብይ እንግዲህ በእኔ በኩል ሞክሬ ነበር፣ ግን እነዚህ ኃይሎች ምርጫ እንዳይካሄድ እንቅፋት ሆነውብኛል ብሎ ሙሉ አገሪቷን ወደ ኮማንድ ፖስት ቀይሮ ለተራዘመ ጊዜ ወደ አስቸኳይ ጊዜ አዋጅ ሊመጣ ምክንያት እየፈለገና እየተንደረደረ ካልሆነ በስተቀር ለኔ አሁንም ማስረግጬ የምናገረው ምርጫ ለማካሄድ የሚያበቃ ምንም ምርጫ እኮ በቴሌቪዥን ክርክር አይደለም የሚካሄደው። የአዲስ አበባ ላይ ስቱዲዮስ ገብቶ ፖለቲካ ፓርቲዎች የተወሰኑ ፓርቲዎች ምልክታቸውን እያሳዩ በተሰጣቸው አየር ሰዓት ሊፎካከሩ ሊነጋገሩ ይችላሉ። ምርጫው ግን ዋናው የድምጽ የሚሰጠውም ዋናው ምርጫ የሚካሄደው በየመንደሩ ነው፣ ሜዳ ላይ ነው፣ ስቱዲዮ ውስጥ አይደለም። ሁሉ ነገር በስቱዲዮ ውይይት የሚያልቅ ቢሆን ኖሮ ችግር የለውም። ብልጽግና ለማስመሰል የጀመረው የሚዲያ ውይይትም ምንም በዛው ያበቃ ነበር። በተከራካሪዎች የመከራከር ብቃት ነጥብ እየሰጠ መጨረሻ አሸናፊው ገሌ ነው ብለ ሚዲያ ውስጥ የምትወስነው አይደለም፣ ሜዳ ላይ ነው የሚካሄደው። በብዙ ሺህ የሚቆጠሩ ምርጫ ታዛቢዎች የሚሳተፉበት ነው። በብዙ ሺህ የሚቆጠሩ ምርጫ አስፈጻሚዎች የሚሳተፉበት ነው። በሚሊየን የሚቆጠር ሀብት ለምርጫ ከአንድ ቦታ ወደ ተለያየ የሀገሪቷ ክፍል መንቀሳቀስ አለበት። ይሄን ለማድረግ የሚያስችል በቂ ሁኔታ አለ ብዬ አላስብም። ይሄ ሁሉ ቀውስ ባለበት አብይ አህመድ ዙረት ላይ ነው ያለው። የዚች ሀገር ቀውስ ምንድነው ብሎ የሚመክርበት እንደው ፋታ የሚወስድበት ጊዜ የለም። ዛሬ ድሬዳዋ ነበረ፣ ትላንት የሆነ ከተማ ነበረ፣ ባለፈው ደግሞ የሆነ ከተማ ነበረ። እየሄደ አምፖል ባለበት በሚያብረቀርቁ ምሽቶች ሳይክል እየነዳ ኳስ እየጠለዘ ምናልባት ከጭንቀት ይሆን ያሬድ እንዲህ የሚያደርገው? ኢትዮጵያ ውስጥ መፍትሄ መስጠት ስላልቻለ ህዝቡን በእንደዚህ አይነት ሁኔታ ምንም እንዳልመሰለው እዛ ሪሲ ውስጥ ያውሉ ህዝብ እያለቀ፣ አቤ ደንጎሮ ወለጋ ውስጥ ንጹሃን እየተገደሉ፣ አማራ ክልል ላይ በየቦታው በከባድ መሳሪያና በድሮን ሰላማዊ ዜጎችን እየጨፈጨፈ ምንም እንደማይመስለው ሳይክል እየነዳ ኳስ እየጠለዘ በየምሽቱ የተለያዩ ከተሞች የሚታይበት ሁኔታ ምናልባት ውስጡ ጭንቀት ስላለ ይህንን ነገር እንደው ማለፍ ስላልቻለ በዚህ መልኩ አመልጣለሁ፣ በዚህ መልኩ ህብረተሰቡን ትኩረት አስቀይሳለሁ ብሎ እያደረገ ያለው ተግባር ነው ማለት እንችላለን። ሰውየው ጭንቀት ላይ ነው ያለው። ያሬድ ምንድነው መሰለ እነዚህ የኮሪደር ልማቶች በአንድ አመት ተኩል እና በሁለት አመት ጊዜ ውስጥ ነው ቶሎ እንዲጠናቀቁ በየክልሉ ትዛዝ ተሰጥቶ ኢንክሉዲንግ አዲስ አበባ በጥድፊያ ነው የተሰሩት። ትልቁ ትኩረታቸው የነበረው ደግሞ ለዚህ 5 አመት የሆነ ነገር ሰርተናል፣ በተጨማሪ ጊዜ ብሰጡን ደግሞ ብዙ ነገር እንሰራለን የሚለውን ለማሳየት የምርጫ ተኮር ነበር። እኔ ከአመት በፊት እነዚህ የሩጫ የጥድፊያ የአብረቅራቂ ስራዎች የምርጫ ተኮር ናቸው፣ የምርጫ ፕሮጀክት ነው ነበር በየመድረኩ ላይና አብይ እነዚህ ሊያስመርቃውን የሚዞረው is part of የኤሌክሽን ካምፔን ነው። የአብይ በየክልሉ እቺ ትንሽ ነገር አሳይቻችኋለሁ፣ እድል ብሰጡኝ ደግሞ ይሄ
የሚያምር ነገር በየቤታችሁ ትሩፋቱ ይመጣል የሚል ኢትስ ፓርት ኦፍ ወለጋ የሄደበት በየቦታው ያሬድ ምርጫው ትክክለኛ እንዳልሆነ ይታወቃል። አብይ አህመድ ባይልስ ሁሉ ነገር ቆጣሪው እሱ በሆነበት ምርጫ አስፈጻሚው እሱ በሆነበት ተመራጭም መራጭም ሁሉ ነገር እሱ በሆነበት ለምን ተጨነቀ? የህዝብ ትኩረትን በዚህ ደረጃ ከምርጫው ጋር የተያያዘ እንዲህ አይነት ግብና እንቅስቃሴ ውስጥ ለመግባት ለምን ፈለገ? እንደው አሁን ባለው ሂደት ውስጥ ተቋሚዎች አሸንፎ ፓርላማ ይገባሉ ብሎ ፈርቶ ነው ወይስ ምንድነው? ይታወቃል እኮ ሁሉ ነገር ያለቀ ያበቃ የደቀቀ ነው። የትም ቢኬድ ብልጽግና በራሱ ጊዜ ሁሉን ነገር ለውጠው 99% የሚሆን 100% ታሸንፍ ያለው ብሎ ቢመጣ ማን ይከለክለዋልና ነው ከምርጫ ጋር የተያዘ እንዲያን ዘመቻ ውስጥ የገባው? የአምባገነን ስርዓቶች ቆይታ ሁሌ የዛፍ ላይ እንቅልፍ ነው መሳይ። የዛለ ሰው ዛፍ ላይ የርገግ ያለ ዛፍ ላይ እንቅልፍ ሊተኛ ይችላል፣ ግን ላለመውደቁ እርግጠኛ አይደለም። እና የአምባገነን ስርዓት በሰው ደም በንጹሃን ደም እጃቸው የጨቀየ በወንጀል አንገታቸው ድረስ በሙስና የተጨማለቁ የብዙ ማህበረሰብን እንባ ያለባቸው የተከፋ ማህበረሰብ ባለበት ሀገር ውስጥ ሁሌ የአምባገነን ስርዓቶች የሁሉም አምባገነኖች ችግር ነው። በጉልበት እንደሚቀጥሉም እያወቁ ማንንም አያምኑ። ለምን ይመስላል? ገና ከ4 ኪሎ ገና ከረባታቸው ማስተካከል ሲጀምሩ ከሀገር ለመውጣት ቦሌ ድረስ መንገድ የሚዘጋው they don't trust anyone። ምንም እኮ እንደማታመጣም እያወቁ አቅም እንደሌለህም እያወቁ ማንንም አያምኑ። የአምባገነን ስርዓት ሁሌ እንደበረገገ ነው የሚኖረው። እንደማታሸንፈውም እንኳን እርግጠኛም ሆኖ ግን ይፈራሃል። ምክንያቱም አጠገባቸው ያለው ታጣቂ ነገ ምን ሊፈጥር እንደሚችል የሰው አይምሮ ምን ሊፈጥር እንደሚችል ይሄ ዝም ያለው ህዝብ የታገሰ ቤቱን ስታፈርስበት ከቀየው ስታፈናቅለው በድሮን ስደበድበው ስታስርበው አይኑ እያየ እሱ እየተራበ አንተ በድግስ ስትንቀባረር በራሱ ሀብት ግብር ጉሮሮውን አንቀብ ግብር እያስከፈልክ ከነ ልጆቹ ሜዳ ላይ ያስራብከው አንተ ስትደላቀቅ የሚያይ ህዝብ it's just like a ticking time bomb ነው። ጊዜ የሚጠብቅ የተጠመደ ፈንጅ ነው። እንደዛ ነው የሚረዱትም እውነታውም ያ ነው። ስለዚህ ትኩሳቱን በየመንደሩ በየቤቱ ሄደው ቢለኩት ደስታቸው ነው። ማባበል ነው ህዝብን የያዙት። ይሄውም አብይም የሚያደርገው በሚዲያ የሚያስተላልፉትም ግዴላችሁም ጊዜ ስጡን ታገሱን የሚለው ብናሸንፋችሁም እንኳን መሃል ላይ ድንገት ክፉ ሰዎች ክፉ አሳስበዋችሁ እንዳታምጹብን። ህዝብ ካመጸ ውለው እንደማያድሩ ያውቁታል። እና የአምባገነን ስርዓት እድሜ ልክ የዛፍ ላይ እንቅልፍ ነው። በማንኛውም ሰዓት ልትወድቅ ስለምትችል እየባነንክ ነው የምትቀመጠው። በየደቂቃው ልትነቃ ትችላለህ። እና ዛፉ በተወዛወዘ ቁጥር ንፋስ በነቀነቀው ቁጥር እንቅልፍ አተኛም። እና አብይ 4 ኪሎ ተቀምጦ ዝም ብሎ የምርጫውን ውጤት መጠበቅ ይችላል፣ ግን እምነት የለውም። ይሄ ዝም ያለ ህዝብ ነገ ምን ሊያደርገው እንደሚችል አያውቅም። በመጨረሻው አንድ አጀንዳ እንሂድና ዝግጅታችን እናበቃለን። ፕሮፌሰር ብርሃኑ ነጋ በኢዜማ በተካሄደ አስቸኳይ ሁለተኛ ጠቅላላ ጉባኤ ከመሪነት መሰናበታቸው ተገልጿል። በእሳቸው ምትክ ደግሞ ኢዮብ መሳፍንት የተባለ እንደሰማነው ከሆነ በፕሮፌሰር ብርሃኑ ነጋ ከረጅም ጊዜ ጀምሮ ለዚህ ቦታ እንዲዘጋጅ ሲደረግ የነበረ ግለሰብ ነው ኢዮብ መሳፍንት። እሱ ቦታውን ተረክቦታል። ፕሮፌሰር ብርሃኑ በስንብት ንግግሩ የተናገረው ብዙ ነገር አለ። በተለይ በኢትዮጵያ ፖለቲካ ውስጥ ያለውን አጠቃላይ ሁኔታ 57 ደቂቃ 1 ሰዓት የፈጀ ንግግር ነው ያደረገው። ብዙ ጊዜ ብርሃኑ ነጋ ኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በተመለከተ የፖለቲካ ትምህርት መስጠት የሚመስል ሌክቸር ነው
ማድረግ የሚቀናውና ብዙ ጊዜ እንዲያን መድረኮችን ይጠቀማል። አሁን ብዙ ጉድለቶች አሉበት፣ ብዙ ክፍተቶች አሉበት፣ ብዙ ተቃውሞችና በብርሃኑ ነጋ አካሄድ ላይ ትችት የሚያቀርቡ ወገኖች ስላሉ ለዛ ምላሽ ይሆናል ያለውን የአንድ ሰዓት ንግግር ነው ያደረገው። ራሱን ከደሙ ንጹህ በማድረግ ለድክመቱ ለመጣበት አጠቃላይ ኪሳራ ሌሎች ላይ ጣት በመጠንቆል ጭምር ሰበብ ምክንያቱን ሌሎች ላይ እንደዚሁ ሲያደርግ ነበረ በንግግሩ የሰማ ነው። ለማንኛውም ብርሃኑ ነጋ ከኢዜማ መሪነት ለጊዜው እንደው አፈገፈገ የሚባል ነው እንጂ ሸሸ የሚባል አይደለም። እዛው ፓርቲ ውስጥ ይቆያል። እዚህ እንዲሰየምና አሁን መሪ እንዲሆን ያደረገው ግለሰብን በአንድም ይሁን በሌላ በቀላሉ ሊቆጣጠረውና ሊዘውረው የሚችል ግለሰብ ስለሆነ ብርሃኑ ነጋ አሁንም ከኢዜማ ብዙ ማራቀም እንዲሁ የሚመጣበትን ተቃውሞ በግራ በቀኝም አንተ ወንጀለኛ ነህ ከወንጀለኛ ስርዓት ጋር አብረ እየሰራ ነው የሚለው ድምጽ እየጎላና እየደመቀ ሲመጣ እንደው ትንሽ ዞር ልበል ከሚል አንጻር የወሰደው ታክቲካል የሆነ ውሳኔ እንጂ ከፖለቲካውም ብዙ ሊርቅ አይችልም የሚሉ ወገኖችም አሉ። ለማንኛውም የተጠበቀ ነው። ብርሃኑ ነጋ ከኢዜማ አመራርነት ለጊዜው ዞር እንደሚል ሲጠበቅ ነበረ። ያንን ነው የሰማ ነው። ግን እንዴት ሂደቱን ተከታተልከው ያሬድ? እኔ አይ ቲንክ እንትኑን የጨረሰ ይመስለኛል ፕሮፌሰር ብርሃኑ የኢዜማ ውስጥ ሊኖረው የሚችለው ሮል ከዚህ በኋላ ምንም ፋይዳ የለውም። ምክንያቱም ኢትዮጵያ ውስጥ የገዢው ፓርቲ ጠንካራ ኃይል ተፈጥሮ እንዳይፈነቀል መደረግ የሚገባውን ነገር አድርጎ ጨርሷል። ኢዜማን ከራሱ ንግግር ነው የምነሳው። ያለፈው ምርጫ ላይ ራሳቸው ሌሎች የኢዜማዎችም ሰዎች የሚሉት ተነጋግረውበት ተማምነው በዚህ ሰዓት የመንግስት ለውጥ ሊያመጣ የሚችል ፉክክር ከምናረግ ያገዛዝ ይሄ ስርዓቱ ተጠናክሮ አገር እንዲያረጋጋ እድል እንስጠው የሚል ነበር። አሁን ደግሞ በቅርብ ጊዜ ራሱ ፕሮፌሰር ብርሃኑ የተናገረውን ብትሰማ ብልጽግና ከዚህ በኋላ 99% ያመጣ የሚቀጥልበትን ነገር እናስቆማለን which means 98.5% ብልጽግና በዛ ካለፈም it's satisfactory ለብርሃኑ። ስለዚህ ለኔ የፕሮፌሰር ብርሃኑ ብልጽግናን ሰፖርት በማድረግ ፑሽ የማድረግ ወደፊት የመግፋት እና ለዛ ደግሞ ኢዜማን ዋና ፓርቲ ሆኖ ግን ደግሞ ተፎካካሪ እንዳይሆን በማድረግ ኢዜማ ውስጥ ደግሞ ተፎካካሪ ሊሆኑ የሚችሉ ጠንካራ ሰዎች እንደነ የሸዋስ እንደነ አንዱዓለም አራጌ፣ ዳንኤል ስለሺ ሌሎችም በርካታ ሰዎች ፓርቲውን ተገፍተው እንዲወጡ ሁኔታዎችን ሆን ብሎ በመፍጠር የሰራውን ነገር ብዙዎቹ በየአደባባዩ ሲናገሩ ስለነበረ ለኔ እንትኑን እሱ ያመነበትን የራሱን ተልዕኮ አቺቭ አድርጓል በቃ። እና ኢዜማ በምንም መንገድ ለብልጽግና ትሬት ሊሆን አይችልም። እንደውም የድጎማ የችሮታ ስልጣን የችሮታ ወንበር የሚሰጠው ፓርቲ ነው። ግን ለምርጫ ግርግር ደግሞ ህዝብን ለማደናገርም ተፎካካሪ መስሎ ይቀርባል። ስለዚህ ለሌላውም ለውጭውም ዓለም ጠንካራ ፓርቲ ሳይኖር ነው ምርጫው የተካሄደው ሊባል አይችልም። የተወሰነ ኮንስቲትዩዌንሲ ያለው የሀገሪቷ የተወሰኑ ኤሊቶች የተሰባሰቡበት ግማሽ ልባቸው ብልጽግና ግማሽ ልባቸው ደግሞ የብልጽግና ተገዳዳሪ ኃይል መስለው የሚቀርቡበት እንትን ስለሆነ ያ ድራማ አይ ቲንክ እንትኑን ሰርቭ አድርጓልና አሁን ብርሃኑ ከዛ ይልቅ ምናልባት ወደኋላ አፈግፍጎ አብይ አህመድን አማካሪ የብልጽግና አድቫይዘር ሆኖ ሊቀጥል የሚችልበት እድል የሚኖር ይመስለኛል። ካላቸው ቅርርብ ካሳለፈው ሁኔታ ብዙ ጊዜ ዲፌንድ ሊያረጋቸው ከሄደበት ርቀት በጦርነት ሲያውጁ ጦርነትን ዋና አጋፋሪ በመሆን ሰብአዊ መብት ጥሰት ፈጽመዋል ሲባል ተከላካይ በመሆን
ያ በምርጫ 97 የምናውቀው ብርሃኑ ሌላ ስብዕና ለብሶ ነው ባለፉት ጥቂት ዓመታት ሲጫወት የነበረው። ስለዚህ ብዙም ለኔ አልገረመኝም ልልህ ነው። የተሻለ ሮል ከዚህ በኋላ ኢዜማ በምንም ተአምር የገዢው ፓርቲ ተፎካካሪ ሳይሆን አቻ አጋር ድርጅት ነው የሚሆነው። እሱን ጨርሷል፣ ሚሽን አኮምፕሊሽድ። ስለዚህ አሁን ከኋላ ሆኖ እንደ አንድ ምሁር አማካሪ ሆኖም ሊቀጥል ይችላል። ያሬድ ምናልባት በንግግሩ ላይ ምንም ተጠያቂነት እንደሌለ እንግዲህ ብርሃኑ ነጋን እኔም አንተም በፊት በነበረው ሚና የምናውቀው ነው። በኢትዮጵያ ፖለቲካ ውስጥ አሁን በብልጽግና ውስጥ ካሉትም በተቃዋሚ ዙሪያ ካሉትም የበለጠ የገዘፈ ስም የነበረው የገዘፈ ድርሻም የነበረው እውነት ለመናገር ትልቅ አስተዋጽኦ ማድረግ የሚችልና የሚጠበቅበት ግለሰብ ነው እና አብይ አህመድ ዙሪያ ገብቶ በእነሱ ወጥመድ ውስጥ ላለፉት 7 ዓመታት በቆየበት ጊዜ የሰራውን ለረጅም ዓመታት የገነባውን ስሙን በገዛ እጁ አፈራርሶ አሁን የአንድ አምባገነን ከእውቀትም ከእውነትም ከተጣላ አንድ እውነት ለመናገር እንዲህ አይነት መሪ አገልጋይ ሆኖ ስናየው በብርሃኑ ነጋ በቅርበት በመናቀው ሰዎች ጭምር ትልቅ ሐዘን ነው የተሰማን። ለማንኛውም ባለፉት 7 ዓመታት የኢትዮጵያ ነገር ተቀይሯል። በብዙ መልኩ አብይ አህመድ ቀይሮታል። በእንደዚህ ባለፉት 7 ዓመታት ኢትዮጵያ ውስጥ በተፈጸሙት ክምር ወንጀሎች፣ የሰብአዊ መብት ጥሰቶች እንደ ህዝብ አማራ ላይ፣ እንደ ህዝብ ትግራይ ላይ፣ እንደ ህዝብ ኦሮሞ ላይ፣ ሌሎችም ላይ የተፈጸሙት ወንጀሎች በሙሉ በካቢኔ ውሳኔ ሲሰጥ ፕሮፌሰር ብርሃኑ ነጋ በአንድም ይሁን በሌላ እጁን አውጥቶ የውሳኔው አካል ሆኗል። ስለዚህ የትም ማምለጥ አይቻልም። ይህንን ያደረግኩት ግን ሀገር ለማዳን ነው የሚል በንግግሩ ላይ አካቷል። ምንድነው ሀገር የሚያድነው? ኢትዮጵያ ዳነች ወይስ የበለጠ ወደ ቁልቁል ገደል ውስጥ ገባች? ለዚህ ደግሞ ምርኩዝ በመሆን አንዱ ሚና ተጫዋች አጋዥ በመሆን እንደ ብርሃኑ ነጋ ለአብይ ማን አለ? ለአብይ አህመድ ትልቅ ምርኩዝ በመሆን ከብልጽግና ሚኒስትሮች በላይ ብርሃኑ ነጋ የሚልቅ ድርሻ ነበረው። ስለዚህ አሁን በአብይ ወንጀሎች እኮ ምናልባት በዛ መዝገብ ውስጥ ሁሉ ሊጠየቅ የሚያስችል ወንጀል ተሰርቷል ኢትዮጵያ ውስጥ። አብይ አህመድ ለፈጸማቸው ወንጀሎች በአደባባይ እየወጣ ቀለም ሲቀባ የምንሰማው ብርሃኑ ነጋን ነው። የልዩ ኃይሉ ሲፈርስ አብይ አህመድ ሆን ብሎ የሌላውን ልዩ ኃይል የሌላ አካባቢን ምንም ጫፋቸውን ሳይነካ አማራ ክልል ላይ ጦር አዝምቶ ሱሪያችሁንንም ትጥቃችሁንም አስወልቃለሁ ብሎ ሲገባ እንደ አንድ ተከላካይ ወጥቶ በአደባባይ ይህንን የአብይ አህመድ አካሄድ ምክንያታዊ ለማድረግ የሞከረው ብርሃኑ ነጋ ነው። ትክክል ነው አለ። ይህም ብቻም አይደለም፣ ሰሞኑንም የሰማ ነው። ኢትዮጵያ ውስጥ ባለስልጣናት ኢትዮጵያን በአጥንቷ አስቀርተው እየጋጧት ባሉበት በዚህ ጊዜ የለም ሙስና ያለው እዛ ታች ነው እንጂ ከላይ ምንም ነገር የለም። በምርጫም ወቅት የሚደረገው ግርግርና የሚፈጸመው በደልም በኩል መታየት አለበት። እኛም ጋር ችግር አለ። እንዲህ አይነት እንቅስቃሴ ውስጥ ነው ብርሃኑ የገባው። ይህንንም በንግግሩ ለመከላከል ሞክሯል። ሌሎችን ለመሳደብ ሞክሯል። ፖለቲካ አስተማሪ ሆኖ ነው የመጣው። ከዛ ይልቅ አዋቂዎች ቤታቸው ሲደበቁ አላዋቂዎች ወጥተው ነው መድረኩን ያጣበቡትን በማለት በአሁን ሰዓት እሱን የሚተቹትን እሱ የሚያደርገውን እንቅስቃሴ የሚቃወሙትን አላዋቂ አድርጎ የተናገረበት ንግግር ነው የሰማነውና ሰውየው አሁንም ከዚህ ስተቱ መታረም አልቻለም። በመጨረሻው ሰዓትም ሌሎች ላይ ወንጀል ከምሮ ሰበብ ምክንያቱን ሁሉ ደርድሮ ነው ንግግር ያደረገው። ለማንኛውም ኢዜማ ሞቷል። እንደምንሰማው ከሆነ ኢዜማ የለም፣ መንቀሳቀስ አይችልም። አዲስ አበባም በአብይ አህመድ ጠበቃና ከለላ ተደርጎለት ነው የሚንቀሳቀሰው። በክልል ላይ ምናልባት ደቡብ በተወሰነ ደረጃ ሊኖር ይችላል። በተረፈ በመላው ኢትዮጵያ ኢዜማ በስም እንኳን የለም። የሞተ የደከመ ነው። ብርሃኑ ያላዳነውን እንዴት አድርጎ ኢዮብ መሳፍንት ኢዜማን ሊያድን ይችላል? እሱም በሂደት የምናይ ነው። የብልጽግና ጥላ የብልጽግና ምንጣፍ ጎታች እንጂ ከዛ ያለፈ ሚና የሌለው ኢዜማ አመራር ቢቀይር ብርሃኑ ቢሄድ ባይሄድ ሊያመጣ የሚችለው ነገር የለም። በዳራጎት የሚሰጠውን የምርጫ ወንበር ምናልባት አግኝቶ የተወሰነ ሊቆይ ይችላል ብልጽግና እስካለ ድረስ። ብልጽግና ከሌለ ኢዜማ የሚባልም ከነስሙ የሚጠፋ ይሆናል። እና እንደው ምን ማለት ይቻላል? ብርሃኑን በሚቀጥለው በምን ልናገኘው እንችላለን? ፕሮፌሰር ብርሃኑ ቢያንስ 2 ተቋማቶችን አኮላሽተዋል። አንደኛው ኢዜማ ነው፣ ሁለተኛው ኢሳት ነው ከሚዲያ እና ሁለቱም ተቋማት ለአገዛዝ ስርዓቱ ሰርቭ
በሚያረግ ወይም ደግሞ ስጋት በማይሆኑ መንገድ እነዚህን ተቋማቶች አኮላሽቶ ነው እንግዲህ ተንትኑን የጨረሰው የኮሚቴድ የሆነበትን የራሱን እንትን ጨርሻለሁ ያለበት መንገድ ግን እኔ ከጥፋት አንፃር አንዳንድ ጊዜ እንደው በሱ ሁኔታ ውስጥ ያለ ሰው ምናልባት እንግዲህ ከለታት አንድ ቀን ሊጸጸትም ከቻለ በትግራዩ ጦርነት እኮ ዋና የጦር ሰባኪ ሆኖ መምህራን ተማሪዎች ሁሉ እንዲዘምቱ ጭምር እያበረታታ በለው ብሎ ጦርነት ውስጥ የገባ በየግንባሩ እየሄደ ቅስቀሳ ሲያደርግ የነበረ ሰው ከዛ ጦርነት በኋላ መሳይ ከኒርሊ ወደ 9 ሚሊዮን የሚጠጉ ተማሪዎች ትምህርት ቤት መሄድ አይችሉም በጦርነቱ ምክንያት አማራ ክልል ብቻ 4000 ትምህርት ቤቶች ወድመዋል ትግራይም እንደዚሁ ወደ ስንት ሺህ ትምህርት ቤቶች ወድመዋል ሲባል ብርሃኑ እኔ አንድም ትምህርት ቤት በጦርነቱ የወደመ ትምህርት ቤት ሄዶ አሰርቶ አሳድሶ በጦርነቱ ከወደሙ ትምህርት ቤቶች ውስጥ ይሄን ያሉን ፋንክሽን እንዲያረጉ መልሽ ያለው ሲል እኔ አይቻላቅም ከዛ ይልቅ ሪዞርት ካብዩ ኋላ ሆኖ የዞረ የቱሪስት ማዕከል የሆኑ ሪዞርቶችና የኮሪደር ልማትን አብሮ ሲያስመርቅ ነው ያየሁት that's not his job እዛ ብርሃኑ እኔ እንደ አንድ ትልቅ ሰክሰስ እንደው ጦርነቱ ውስጥ ያለው ተሳትፎ ለጦርነቱ ያደረገው ድጋፍ ምናምን ሁሉ ብዙ ሰው የገባበት ነውና ምናልባት ከህወሓት ጋርም ከነበረው ቁርሾም ብስጭትም ቂምም በቃ እሱ ልትተውለት ትችላለህ ግን እንደ ትምህርት ሚኒስትር በዛ ግጭት ምክንያት ከትምህርት ገበታቸው ለተፈናቀሉ ለነዛው 8-9 ሚሊዮን ለሚሆኑ ሰዎች ብቸኛ ዋስትና ሆኖ ታሪክ ሰርቶ ማለፍ ይችል የነበረው ብርሃኑ ነው አንቆ ከፖለቲከኞች ጋር ተጨቃጭቆ ዓለም አቀፍ ማህበረሰቡ ገንዘብ ሰብስቦ እነዛን ወደሙ የተባሉ ትምህርት ቤቶች ወደ ነበሩበት ሁኔታ እንዲመለሱ አድርጎ በግማሽ ደረጃ እንኳን ተማሪዎቹ ትምህርት እንዲጀምሩ አድርጎ ይሄንን እንደ ሰክሰስ ስቶሪ የዛሬ መዝጊያ ንግግሩ ላይ ይሄን ነበር መስማት የነበረበት he failed ለኔ እና ብርሃኑ ለኔ በጣም በሚያሳዝን ሁኔታ ከነበረን ትልቅ ግምት በመነሳት ይቺ ሀገር የባከኑባት ካጣቻቸው ሉዝ ካረገቻቸው ምሁራኖች አንዱ ነው ብዬ ነው ማስበው ግን እንዲህ ያሉ ነገሮች እንደ ዶክተር ዳኛቸው አይነት ምሁር ታያለህ እና ይሄ ብልጽግና ችግሩ የአምባገነን ስርዓት ክፋቱ በቀረብክ ቁጥርና ከአምባገነን ስርዓት ጋር በተዛመድክ ቁጥር ተዋርደው አዋርደው ነው የሚሸኙ የትም ሀገር ሂድ ከአምባገነን ስርዓት ጎን ቆመው ያገለገሉ የደገፉ የአምባገነን ስርዓትን መጥፎ ስራዎች ገበና ለመሸፈን በህዝብ ላይ ግፍ ሲዋል ምንም እንዳልተፈጸመ ለማስተባበል የሚሞክሩ ምሁራኖች ትልቅ የተከበረ ቦታ ሊይዙ የሚችሉ ሰዎች መጨረሻቸው ተዋርደው በህዝብ ተጠልተው ህዝብ አዝኖባቸው ነው የሚሄዱትና እኔ እውነት ለመናገር ብርሃኑ ምንድነው ያተረፈው ሪሊ ለኢትዮጵያስ ኢትዮጵያ እንዳትበታተን ኢትዮጵያ አደጋ ውስጥ እንዳትወድቅ ያላት ሀገር ዛሬ ብርሃኑ ሲለቅ ብርሃኑ ወደ ሀገር ሲገባ የነበረችው ኢትዮጵያ ብርሃኑ ጫካ ገብቶ ይታገልላት የነበረችው ኢትዮጵያ ብርሃኑ ኢዜማን ባቋቋመበት ወቅት የነበረችው ኢትዮጵያ ሊያቆያት ፈልጎ ከብልጽግና ጋር መተባበርና ይበጃል ያለበት ቀን ላይ የነበረችው ኢትዮጵያና ከዚህ ሁሉ አመት በኋላ ዛሬ ስልጣኑ ሲወጣ ያለችዋን ኢትዮጵያ አነጻጽሮ ምን አተረፍኩ ብሎ ሂሳቡን ራሱ ቢሰራ እኔ የሚሸማቀቅ የሚያዝን ይመስለኛል መሳይ
ያሬድ በመዝጊያ ንግግሩ ወይም በስንብት ንግግሩ ላይ ብዙ ነገሮች መናገር ይችል ነበር። ነገር ግን አሁንም ጥፋቱን በሱ ዙሪያ የመጡትን የተለያዩ ጥያቄዎች በሙሉ አቅጣጫ በማሳትና ሌሎች የጦስ ዶሮችን በመፈለግ ላይ ያተኮረ ንግግር ማድረጉ ምናልባት በቀጣይም ለመማር ወይም ደግሞ ከስህተት ለመማር ወይም ደግሞ ኢትዮጵያን እውነት ለመናገር አጥፍተናል ማናችንም ከችግሮች ነፃ መሆን አንችልም እንደየደረጃችን እንደየሚናችን ነገ ከነጎዲያ ፍትህ ሲኖር መጠየቅ እንደሚገባን ይታመናል። ሁሉም በዚህ ደረጃ ራሱን ማዘጋጀት ይገባዋል። ብርሃኑ ግን ይሄን ሁሉ ግዙፍ አጥያት ይሄን ሁሉ ግዙፍ ባለፉት 7 ዓመታት ካደረገ በኋላም ነገር ግን በዚህ የመዝጊያ ንግግሩ ሌሎችን አላዋቂ እሱ አዋቂ፣ ሌሎችን ወንጀለኛ እሱ ንጹህ፣ ሌሎችን እብዶች እሱ ደግሞ ጤናማ አድርጎ ያቀረበው ንግግር አሁንም በሚቀጥሉት የፖለቲካ ሚናው ላይ ብዙ ስህተቶችን ሊሰራ ብዙ ኃጢያቶችን ወንጀሎችን ሊሰራ ዝግጁ መሆኑን ያየንበት ነው ማለት እንችላለን። በተረፈ ጨርሰናል። ያሬድ የምትጨምረው ወይም በመጨረሻ ምለዋለው የምትለው ካለ ድሉ ልስጥ። ምንም የምጨምረው ነገር የለም መሳይ። በጣም አመሰግናለሁ። ኢትዮጵያ በጣም አሳሳቢ ሁኔታ ውስጥ ነው ያለችው እንደ ሀገር። ከቀደም እንዳልኩት ከውጭም ከውስጥም እሳት የሚንቀለቀልባት ሀገር ነች። ኢትዮጵያን ለማዳን የሚረባረብ ኃይል አገሩን የሚወድ ኢትዮጵያዊ እንቅልፍ የሚተኛበት ወቅት አይደለም። ስለዚህ ኢትዮጵያን ከተጣባት የግፍ ስርዓት ላዩ ላይ ከተተበተበው የግፍ ሰንሰለት ማላቀቅ የእያንዳንዱ ኢትዮጵያዊ የሰውነትም ጭምር ግዴታ ነውና ምሁራኖች አንድም ሁለትም ምሁራኖች ሊገድፉ ይችላሉ፣ መስመር ሊስቱ ይችላሉ። በእነሱ ተስፋ መቁረጥ ሳይገባ ኢትዮጵያ ምንም ያልተማሩ አባቶቻችን ምንም ያልተማሩ እናቶቻችን ያቆዩት ሀገር ነች። በምሁራኖች ክሽፈት ዛሬ እንዲህ ያለ አዘቅት ውስጥ የወደቀችውና እያንዳንዱ ኢትዮጵያዊ ትልቅ ቫልዩ አለው። ተማረ አልተማረ ሀገሩን የሚወድ ሁሉ ኢትዮጵያን መታደግ ይችላልና ሁሉም ሰው እዚህ ላይ አተኩሮ ኢትዮጵያን እንዴት እንታደግ በሚለው ከግፍ አገዛዝ እንዴት እናላቃት የሚለው የግፍ ስርዓት በቃኝ የሚልበትን ሁኔታ እያንዳንዱ ሰው አስቦ እዛ ላይ መስራት አለበት ነው ብለው። አመሰግናለሁ መሳይ። ያሬድ ኃይለማርያም የሰብአዊ መብት ተሟጋች፣ በእውነት በተለያዩ ወቅታዊ ርዕሰ ጉዳዮች ላይ አስተያየት እንደዚሁ መረጃ በማቅረብ አብረን ስለዘለክ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። መስገድ ይስጥልኝ መሳይ። እኔም አመሰግናለሁ። ተመልካቾቻችን በዚሁ አበቃን። የዛሬው መረጃ ክፍለ ጊዜያችን ይህን ይመስላል። ነገ በተመሳሳይ ዝግጅት እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።